አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ቢኒ እንዳው ይቅርታና በነገራችን ላይ ዮሐንስ መጥምቅ ለሚጠመቁ ሰዎች እንዲሁ ለታመሙ ሰዎች ፓትሮን ሴንት የሚጠብቃቸው ቅዱስ ተብሎ ይታመናል። ኢቭን የጆርዳን፣ የፈረንሳይ፣ ካናዳ፣ የጣሊያን፣ የፍሎረሰንስ የነዚህ ሀገራት ጠባቂ ቅዱስ ነው። ይውጣላችሁ እንደ ፕሮቴስታንቶች የምታነቡ ከሆነ የነዚህ ሀገራት የሚጠብቀው ጆርዳንን የሚጠብቃት ቅዱስ ማን ነው ብሎ ጆርዳኖች የሚያምኑት ዮሐንስ መጥምቅ፣ ጣሊያንን፣ የካናዳን፣ የፈረንሳይን ካናዳ የታመሙ ሰዎች ህሙማንን የሚጠብቅ ፈዋሽ ስለሆነ ፓትሮን ሴንት ኦፍ ጆን ባፕቲስት ብላችሁ ትገቡ ታገኙታላችሁ። እንደው እኛ ሀገር ብቻ የሚመስላቸው ምናምን ወንጌል የተከደነ የሚመስላቸው ምናምን ማለት ነው። እና ንባብን በጣም እንድታሳድጉት እጅግ በጣም ለሁሉም ጠቃሚ ነው። በነገራችን ላይ ጥያቄ ያላቸው መነንም ካላት አይ ቲንክ ሰሞኑን አንተ ቤት ነው እያየዋት ነው። በተወሰነ በጣም ጽንፈኛ እሷና ሀና ገብሩ በጣም ጽንፍ ይዘው በጣም ቤተክርስቲያን የሚከሱ ልጆች ነበሩ። በነገራችን ላይ ሀና አሁን በጣም ሀምብል ጨዋ ልጅ ሆናለች። ሉተራን ጋር ደርሳለች። ይቀራታል። እኛ ጋር እስከምትመጣ እንጠብቃታለን። ጥሩ የሆነ አካሄድ እየሄደች ነው። የአባቶችን እምነት እያነበበች ስለሆነ ሀና በጣም ጨዋ ልጅ፣ በጣም ጨዋ አሁን በጣም ትሳደብ የነበረ አንደኛዋ መነን ናት። በጣም እና ከኤርሚያስ ጋር የዋለ ሰው በነገራችን ላይ ተሳዳቢ ነው የሚሆነው። ምን መጽሐፍ እንደሚል ዘምስለ ጠዋይ ተጠውይ ወምስለ ህሩይ ህሩይ የተከውን ነው የሚለው። ከጠማማ ሰው ጋር የሚውል ሰው ጠማማ ነው የሚሆነው። ከጤነኛ ሰው ጋር የሚውል ሰው ጤነኛ ይሆናል። ባይዘው ይሄ ሳይንሱም ያረጋግጣል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ የጥቅምት 14 2018 ዓ.ም ውሎውን በተመለከተ የውይይትና ውሳኔዎችን ከዚህ ቀጥሎ እናቀርባለን። የቅዱስ ሲኖዶስ ምልዓተ ጉባኤ ጉባኤውን ከጀመረበት የሶስተኛው ቀን የውይይት ውሎው ዛሬ ያያቸው በርከት ያሉ አጀንዳዎችን ነው። በአጀንዳ ተራ ቁጥር 6 በአጀንዳ ተራ ቁጥር 7 የአርሲ ሀገረ ስብከት ካህናትና ምዕመናን የቀረበውን አቤቱታ በተመለከተ በጠዋቱ የቅዱስ ሲኖዶስ ምልዓተ ጉባኤ ውይይት ተጀምሯል። በዚህም መሰረት ከሀገረ ስብከቱ የቀረበው አቤቱታ ሙሉ በሙሉ በቅዱስ ሲኖዶስ በንባብ ከተሰማ በኋላ ቅዱስ ሲኖዶስ በቀረበው አቤቱታ ላይ ውይይት አድርጎ በአቤቱታው ውስጥ የተጠቀሱ ጉዳዮች አስተዳደራዊ ብቻ ሳይሆኑ የሂሳብ ጉዳዮችም ስላሉባቸው እነዚህም ያው የማጣራት እና ጥናት የማድረግ ሁኔታን ስለሚፈልጉ የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ እንደሚያመለክተው በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አጣሪ ልዑካን ወደ ሀገረ ስብከቱ ተልኮ በሀገረ ስብከቱ ተገቢ የሆኑ ጥናቶችን ካደረጉ በኋላ አጣሪ ልዑኩ በሚያቀርበው ውሳኔ ላይ ተመስርቶ ቋሚ ሲኖዶስ የመፍትሄ ውሳኔዎችን እንዲወስን ይህንኑም መሰረት አድርጎ ችግሮቹ እንዲፈቱ በሚል የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በመቀጠል በአጀንዳ ቁጥር 8 በሸካ ዞን ከአሁን በፊት ለምልዓተ ጉባኤ በቀረበው መሰረት ምልዓተ ጉባኤው በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል ለሀገረ ስብከቱ የሚያበቃ ሁኔታዎች እንዳሉ ተጠንቶ እንዲቀርብ መመሪያ በሰጠው መሰረት በዛሬው ዕለት የምልዓተ ጉባኤው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የጥናት ልዑካን ያቀረቡትን ጥናት ሙሉ ለሙሉ በመስማት ውሳኔ አስተላልፏል። በዚህ ውሳኔ መሰረትም የሸካ ዞን ሀገረ ስብከት ራሱን ችሎ እንዲቋቋም ሀገረ ስብከቱንም ብፁዕ አቡነ ሕዝቅኤል በሊቀ ጵጵስና እንዲመሩት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ስለዚህ የሸካ ዞን ሀገረ ስብከት ራሱን ችሎ ተቋቁሞ በብፁዕ አቡነ ሕዝቅኤል እንዲመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔ አሳልፏል። በመቀጠል በአጀንዳ ቁጥር 9 በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ እየተሰራጨ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ
መጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። በመቀጠል በአጀንዳ ቁጥር 10 በዛሬው ዕለት የታየው አራተኛው ጉዳይ በዩናይትድ ኪንግደም እና አየርላንድ ሀገረ ስብከት ስር የሚገኙ እሺ ቃሎት ያሰማልን። እንግዲህ በግለሰቡ ግልጽ የሆነ ነገር ነው። በነገራችን ላይ ደጇ ላይ የሚሸጡ መጽሐፍቶች የእሷ አይደሉ። አሁን ግለሰብ እያለ ነው። ለምሳሌ እንደው ገድላትን ተመልከቱ። በገዳማት ያሳተሙት ገድላት አለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብሎ። ስለዚህ አሁን አንድ ግለሰብ ነው የተነሳው እዚህ ጋር ማለት ነው። ስለዚህ ምንም ጮቤ የሚያስረግጥ ነገር የለም። ገና ይጠራል ሰዎች የሚያሳትሙት ነገር። ያ ብቻ አይደለም፣ ከቤተ ክርስቲያን ትምህርት ጋር የሚጻረር የትኛውንም ነገር የሚያሳትሙ በቃ አለቀ፣ እንደዚህ ይደረጋል። ዛሬ የተጀመረ አይደለም እና ይሄንን እውነት ተረዱ ነው። ምን እያልከን ነው? ምናልባት የሰው መጽሐፍ እንዳታሳየን ስላልተነጋገረ ነው። ገብረስላሴ እኔ እኮ እንደዛ አይደለም። ኦርቶዶክስ ቤተክርስቲያን ህብረታዊት ናት። ትምህርቱን ይሄ ኦርቶዶክስ ያረዳድ የሚባል አለ። ያንን ኦርቶዶክስ ያረዳድ በተመለከተ 4 ነጥቦችን ለመናገር ነው። የቤተክርስቲያንን ትምህርት የምንረዳባቸው 4 መንገዶች አሉ። ህብረታዊ ስለሆነች የመጀመሪያው ቅብብሎች ነው ወይም ደግሞ ትውፊት የሚባለው ነው። ሁለተኛው ደግሞ በህብረት ነው የምንቀበለው። የግለሰብ ሀሳብ የምናራምድባት አይደለችም ኦርቶዶክሳዊት ቤተክርስቲያን። ይሄ መጽሐፉ የተወገዘውም የግለሰብ ሀሳብ ስላለበት ነው። ሌላው አረዳድ የሚባል አለ። እሱ ያ ህብረታዊ አረዳድ ነው። በግለሰብ እኔ እንዲተረድቸዋለሁ የሚባል ነገር የለም በእኛ ቤተክርስቲያን። ጉባኤያዊት ስለሆነች በጉባኤ የሚወሰን አረዳድ ያለን። ህብረቱ የሚረዳው አረዳዱ በህብረት ነው። ህብረቱ ትክክል መሆን አለመሆኑ ራሱ ህብረቱ ትክክል መሆን አለመሆኑን የምንረዳው ራሱ በህብረት ነው እና ከዚያ ውጭ ደግሞ ድህነት የሚባል ይህ ሁሉ የሚሆነው ለመዳን ስለሆነ ድህነት የሚባል ነገር አለ። ከነዚህ ከ4ቱ ሀሳብ ውጭ የመጣ መጽሐፍ ነው ይሄ።
በቅብብሎሽ ያላገኘ ነው። ህብረቱ ያልተቀበለው የማያውቀው ነው። አረዳዱም ኦርቶዶክሳዊ አረዳድ ያልሆነ ኮንተንት ያለው ነው። ቅድም ዲያቆን ሲናገሩት እንደነበረው ከዚህ አንጻር መጽሐፉ እኛን አይወክልም። የግለሰቦች ሀሳብ የቤተክርስቲያን ነው ሊባል አይችልም። ለኦርቶዶክሳውያን ነው። ለእነዚያኛዎቹ እንኳ ብዙም ይሄን ያህል ተጨንቄ አይደለም አሁን ይህን ሀሳብ ለመናገር የፈለግኩት። ቢኒ እሺ፣ ቃልዮት ያሰማልን። ቴንኪዩ። ዲያቆን የሚጨምሩት ሀሳብ ካለ ይቀጥሉ። እንትኑ ትምህርቱን በተመለከተ ሌላ ጊዜ ሰፋ ብለን ብንመለስበት ጥሩ ይመስለኛል። በስንክሳራችንም አለ፣ ከእንደገና ደግሞ በኮፕቲክ ሳናክሳርም አለ። የመጥምቀ መለኮት የቅዱስ ዮሐንስ ድምፄ ማን ነው? ይሄ አሁን ለምሳሌ ስንክሳር ነው፣ የኮፕቲክ ሳናክስረም ነው። ስንክሳራች ላይ ለምሳሌ መስከረም 2 የቅዱስ ዮሐንስ በሰማዕትነት ያረፈበት ዕለት ነው። ዘማርቲነም ኦፍ ሴንት ጆን ዘባፕቲስት ነው የሚለው የቅዱስ ዮሐንስ እረፍቱ ነው። ሁላችንም የምናውቀው ይሄ መስከረም 2 ነው። ያ ማለት በውጮቹ ሴፕቴምበር 12 ማለት ነው። እዚች ቀዩ አታይቶች ሲጋ ይበራችኋል 1 2 ብላችሁ እስከ 30 ድረስ ልክ እንደኛ አቆጣጠር ማለት ነው። በኮፕቲክም በግብፅም ስንክሳር ላይ ያለ ነው። ፕላስ ደግሞ ሁላችንም የምናውቀው ሰኔ 30 ሙሉ ልደቱ ነው አይደል? አሁን ይሄ መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ ብላችሁ እዚህ ጋር ሰኔ 30 ላይ መጨረሻ ላይ እዚህ ጋር እችን 30 ስትነኳት ምን ይመላል? ዘ ናቲቪቲ ኦፍ ሴንት ጆን ዘ ባፕቲስት ነው የሚለው። የቅዱስ ዮሐንስ መጥምቅ ልደቱ ነው የሚለው። ከአባቱ ከዘካርያስ ከእናቱ ከኤልሳቤጥ እንደተወለደ እዚህ ጋር ይነገራል። በዚህ የመጥምቀ መለኮት ቅዱስ ዮሐንስ ተመለከተ እንኳን በእኛ ቀርቶ በአሃትም ጭምር የሚታወቅ መሆኑን ልናቅ ይገባል። አስፈላጊ ከሆነ እግዚአብሔር ከፈቀደልን ደግሞ ይህን በተመለከተ ራሱን ችሎ ደግሞ እንትን ላይ እንመጣበታለን፣ በትምህርት እንመጣበታለን። የወንጌል አንድምታችን ላይም ጭምር አለ። በነገራችን ላይ የወንጌል አንድምታችን የማቴዎስ ወንጌል ላይ ማለት ነው ምዕራፍ 14 ላይ ቁጥር 11 ላይ አንድምታችን ላይ ይህን ታሪክ እናገኘዋለን። የመጥምቀ መለኮት ቅዱስ ዮሐንስን ዜና ህይወቱን ጭምር እዚሁ እናገኘዋለን። የማቴዎስ ወንጌል አይደል ይሄ? ማቴዎስ ወንጌል ምዕራፍ 14 ላይ 14 እዚህ ጌታ ይቻላል። የማቴዎስ ወንጌል ማቴዎስ ቁጥር 11 ላይ ታሪኩ ሙሉ እዚህ ጋር እናገኘዋለን። የመጥምቀ መለኮት ቅዱስ ዮሐንስን አንገት ከተቆረጠ በኋላ ያቺ ሄሮድያዳ እናት በእንትን ልታረግ ስትል በወስፌ አይኑን ጎረው ልትወጋ ስትል ክንፍ አውጥቶ እንደበረረ እዚሁ ላይ አለ፣ አንድምታችን ላይም አለ። ስለዚህ የመጥምቀ መለኮት የቅዱስ ዮሐንስ ዜና ህይወቱን በተመለከተ በስንክሳራችን አለ፣ በማቴዎስ ወንጌል አንድምታ ጭምር እናገኘዋለን እንጂ ዝም ብሎ የልብ ወለድ ፈጠራ አይደለም። ስለዚህ ምዕመናን መወዛገብ የማይገባን በግለሰቡ የታተመ የዮሐንስ መጥምቅን ከቤተክርስቲያን ትምህርት ጋር በሚጻር መልኩ ያሳተመው ግለሰብ ያሰራጨው መጽሐፍን ነው የተወገዘው እንጂ ገድለ ዮሐንስ መጥምቅ የሚለው መጽሐፍ ከአሁን በኋላ ቤተክርስቲያን አትቀበለውም አላለችም። እንደዛ የሚል ውሳኔም አልወሰነችም። አውግዣለሁ አላለችም። ጽላቱ አለ፣ የዮሐንስ መጥምቅ ገድሉ ይነገራል። እንዴ በነገራችን ላይ ገድሉ እኮ በየቀኑ የሚነበበው ታውቃላችሁ። ለምሳሌ ኪዳን በሚደርስበት ጊዜ የዮሐንስ መጥምቅ ደብር ላይ እኮ ተአምረ ማርያም፣ ተአምረ ኢየሱስ፣ ከዛ እኮ ዮሐንስ መጥምቅ ተነቦ ነው። ከዛ ተአምረ ኢየሱስ ከሁሉም ገድላት ወይ ደግሞ ሚካኤል ከሆነ ደግሞ መላእክት ከሆኑ ድርሳናት ከተነበበ በኋላ መጨረሻ ላይ ተአምረ ሚካኤል ይነበባል። ስለዚህ የዮሐንስ ያደረገው መጥምቅ ያደረገው ተአምር ከገድለ ቅዱስ ዮሐንስ መጥምቅ ነው ተወስዶ የሚነገረው። እዚህ ምንም አዲስ ነገር የለውም። ስለዚህ ይነባል፣ እሱ ይቀጥላል። የግለሰቦትን ብቻ መወገዙ እንድናቅ ነው። በትርጓሜ ግን ለማወቅ ከፈለግን ዝርዝር ጉዳይ አለ። የዮሐንስን ገድል የነገረን በነገራችን ላይ ጌታችን ኢየሱስ ክርስቶስ ነው። ምን ይላል? ከዚህ በኋላ ጌታችን ስለ ዮሐንስ ሊናገር ጀመር፣ እንዲህ አለ። ምን አለ? እውነት እውነት እላችኋለሁ ከሴቶች ከተወለዱት መካከል እንደ ዮሐንስ መጥምቅ ያለ አልተነሳም። ገድለ ቅዱስ ዮሐንስን መጥምቅን የነገረን ማን ነው? መድኃኔዓለም ኢየሱስ ክርስቶስ ነው። ስለዚህ ገድለ ቅዱስ ዮሐንስ እንደውም በጣም የሚገርመው ነገር
በመጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ ነገራቸውን ዜና ህይወታቸውንና ቅድስናቸውን ከተነገረላቸው ቅዱሳን አንዱ በጌታችን የተነገረ ነው። ያውም መጽሐፍ ቅዱስ ላይ የማቴዎስ ወንጌል ላይ የምናገኘው ማለት እውነት እላችኋለሁ አለ ከሴቶች ከተወለዱት መካከል እንደ መጥምቁ ዮሐንስ ያለ አልተነሳም ያለ። ይህን የተናገረው ጌታችን ኢየሱስ ክርስቶስ። አሁን የዮሐንስ መጥምቅ ከሌሎቹ መሻለኛ ምን ይጠቅማል? መናፍቃን አሁን እንደሚያነሱት ከመዳናችን ጋር ይገናኛል። ልክ ነው። ዮሐንስ ተሰቀለ ማለት ነው። ዮሐንስ ነው ለዓለም ቤዛ ሆኖ የሞተልን። ለምን ጌታችን ስለ ዮሐንስ ይነግረናል? ከሴቶች ከተለዩት መካከል የተለየ መሆን ምን ያደርግናል? ለኛ ምን ይጠቅመናል? ከመዳናችን ጋር ብዙ ሰዎች የሚያወሩት ማለት እና የዮሐንስ መጥምቅን ገድል የነገረን መድኃኔ ኢየሱስ ክርስቶስ መሆን እንድናቅ ነው። በአጠቃላይ ህይወቱ ይነገራል፣ በስንክሳር አለ፣ እንዲሁም ደግሞ በውጮች መዛግብቶችም ጭምር አለ። አስፈላጊ ከሆነ ደግሞ ራሱን ችሎ ደግሞ አንድ ቀን ሰፋ ባለ ሁኔታ ላይ ቢገባበት ጥሩ ይመስለኛል። እግዚአብሔር ያክብርልኝ። ቃልዮት ያሰማልን። ዲያቆን እንግዲህ ዛሬ እንግዲህ ሰበር በቀዳሚ ሰንበት የገባ ነው። እውነታውን ለትውልድ ለማሳየት ነው። እውነታው ይሄ ነው። እችን ቤተክርስቲያን ግን በቃ ለማፍረስ ከአውሬው ከሐሰተኛው ተልከው አንዳንዶች የሚዋሹት ውሸት በዚህ ያክል የክህደት ጥግ የሚያደርጉት ነገር ልክ እንዳይደለ ሁላችሁም እንድታውቁ። ስለዚህ አንድ ግለሰብ በዚህ ዘመን ያለ ግለሰብ አንድ ግለሰብ ይህንን መጽሐፍ አይተው ደግሞ አንድ አባታችን ባቀረቡት መሰረት ይህ መጽሐፍ ከነ ሙሉ ሀሳቡ በቤተክርስቲያን ተወግዟል እንጂ ግልጽ ዲያቆን እንዳሉት ገድለ መጥምቀ መለኮት ዮሐንስን እንዴት ቤተክርስቲያን ታወግዛለች? እና እውነታው ይሄ ነው። ዓለም አቀፋዊ ዳሰሳውንም በእንዲህ ሁኔታ ሰምታችኋል። እንግዲህ ከስር ከስር የካህዲያኖችን መልስ መስጠት ዲያቆን እየቀጠል እንትኖች አንድ ነገር ላሳይ። አሁን ጊዜው አይደለም ብዬ ነው እንጂ አሁን እዚህ ከስራ አንድ ዮሐንስ የሚባል ሰውዬ እንደው ሰው ፕሮቴስታንቶች እንደው ምን እንደሚሻላችሁ አላ። ይሄ ገድለ ዮሐንስ መጥምቅ ነው። የማን እንደሆነ ታውቃላችሁ? የሲሪያ አማዞን ላይ መጽሐፉ መግዛት የምትችሉ ሰዎች መግዛት ትችላላችሁ። ምን እንደሚለው ዘ ሲሪክ ላይፍ ኦፍ ጆን ዘ ባፕቲስት ነው የሚለው። የዮሐንስ ገድል ቅጂ የሶሪያው ቅጂ ነው። እንግሊዝኛ እትም አለ። እዚህ መጽሐፍ ላይ ታገኙታላችሁ። ሙሉ ዜና ህይወቱ በእኛ ቤተክርስቲያን ያለው ገድል እንዳለ ሙሉ ማለት ነው። 15 ዓመት መስበኳን፣ ክፋቷ መብረሯን፣ የቅዱስ ዮሐንስን ተአምራትን፣ ቃል ኪዳኑን፣ አማላጅነቱን እዚህ ያለ ሲሪክ ላይፍ ላይ አለ። ይሄ አማዞን ነው። በነገራችን ላይ መግዛት ትችላላችሁ። መጽሐፉ አቅም ያላችሁ በዶላር መግዛት የምችሉ ሰዎች ማለት ነው። ዘ ሲሪክ ላይፍ ነው የሚለው በሶሪያ ኦርቶዶክስ ቤተክርስቲያን ገድለ ዮሐንስ መጥምቅ ማለት ነው። እና አንዳንድ ሰዎች እንዲሁ ገድስ ማለት ይሄ እናንተ ኢትዮጵያ ምናምን ለሚሉ ሰዎች ወይ አንብቡ ወይ ግዕዝ ወቁ፣ ቢያንስ ወይ አማርኛ ቻሉ፣ ወይ በምን ቋንቋ እናስረዳችሁ? በምን እንተርጉሙ? ይሄንን ምን ቢነገር እናንተ ትረዱታላችሁ? አሁን እናንተ ለማለት የፈለጋችሁት በግዕዝና በአማርኛ ሲጻፍ የሆነ የደብተራ ምናምን ነው። ይሄ ደብተራ ነው የጻፈው የሲሪክን በሶሪያ የሚገኘው የዮሐንስ መጥምቅ ገድል የጻፈው ደብተራ ነው። ኤኒሃው በደንብ ብታያትች መጽሐፍ በጣም ቆንጆ ናት። የምትችሉ ሰዎች ብታነቡት ብዙ ነገር ታገኙበታላችሁ ለማለት ነው። እንደዎችም በዚህ አጋጣሚ ላሳውቅ ብዬ ነው። እግዚአብሔር ያክብርልኝ። ታዲያ ያሰማልን ዲያቆን። እንግዲህ ያው እኔ የሚቃወሙትን ሰዎች ብዙዎቹን ጀርባቸውን ስለማቅ፣ ለምሳሌ አሁን ዮሐንስ አንዴ ንጆ ውስጥ ነው የሚሰራው። ኢትዮጵያ ራሻ ነበረ። እነ ራሻ እንደው ትንባው ከማጨስ አትሄድም ነበረ ቤተክርስቲያን። አውሮፓም ነበረ ካትመረምርም ነበረ። በነገራችን ላይ የዮሐንስ ጉዳይ በነ ሉተር እንዴት ይታያል? ቼክ አድርግ እና እውነቴን ነው የምነግራችሁ። እዛ ትንባውን ኤቲስት ሆነ ትንባው ከምትለጉም ራሻ ላይ ያኔ ሄደ ማየት ነበረብህ። ሩሲያ ቤተክርስቲያን፣ ራሻ ቤተክርስቲያንን አሰስ ማድረግ ነበረብህ፣ ማንበብ ነበረብህ። አሁን አንተ የተማርክነ ማስተርስ ምናምን ያለ ሰው ነበር፣ ማንበብ ነበረብህ። ቢያንስ ይሄ ነገር እንዴት ነው በዓለም አቀፋዊ ዳሰሳ ቋንቋ የተማርከው ያየኸው ነገር እውነት ለመናገር አሁን አንተ እንግዲህ ቢያንስ ትንሽ ፊደል ቆጥራል፣ እንግሊዝኛ ትችላለህ። የቀለሜን ትምህርት ከማየት ዓለም አቀፋዊ ዳሰሳ እውቀትን አትጠቀምበትም?
ኤቲስት ነበርክ፣ ኦርቶዶክስ አልነበርክም። ኤቲስት ነበርክ፣ ትንባው አጫሽ ነበርክ ራሻ ላይ። ስለዚህ ለምን እንዴት ትጽፋለህ? ትልቅ ሰው ነህ፣ ለምን ስትዋሻለህ? ከዚህ በፊት በቅዱስ ቤተክርስቲያን ቆሜ እዛው መስሪያ ቤቴ ጋር በውርጃ የሚያስቸግሩን ኦርቶዶክሶች ናቸው ምናምን ስትል ሰምቻለሁ። አዝናለሁ። አሁን የአንተን ቤተሰብኛ መግለጥ አለብን፣ ስለ አንተ ማንነት ማውራት አለብን። ቢያንስ አውሮፓንና ራሻ ምናምን ዞረሃል እና አታጠናም? ቢያንስ ራሻ ምናምን ቼክ አታደርግም? ትንሽ በራሻ ስለ ዮሐንስ ምን ይላል? የሩሲያ ቤተክርስቲያን ምን ትላለች? እና ይሄ አጀንዳ ነው፣ የምዕራባውያን አጀንዳ ነው። ለማንኛውም ምናልባት እኛ ይሄን ነገር የምናደርገው እንዲሰበር ገብተን ሀሳብ የምንሰጠው ለሌላ ለምንም አይደለም። አንደኛ ውስጥ ያላችሁ እንዳትረበሹ፣ ውሸታሞች ናቸው ይሄን የሚሉት። ቤተክርስቲያን በነገራችን ላይ ዲያቆን እንደው እንድታነሳለኝ የምፈልገው ቤተክርስቲያን እንዲህ አይነት መጽሐፍ እንኳን ገድላትን እኮ በሐዋርያዊ ቅብብሎሽ እኮ የነ ቶማስ ወንጌል ምናምን የሚባለውን እኮ ወግድ ብላ እኮ አስወግዳ ነው መጽሐፍ ቅዱስ ይሄ ነው ብላ ያስቀመጠችው። ከስር ከስር እየሰራን ነው ብያቸዋለሁ። አሁን ሰሞኑን ራሱ ዳንኤል የሚባል ልጅ የሰራውን ቪዲዮ እዛው ታች ጽፈናል። ዳንኤል ለምን በዚህ ያክል ተዋሻል? የቤተክርስቲያን አባት ብላ ያቀረብከው ሰው 66 ነው የሰጠን አለ። ያ ሰው ግን 66 አይደለም፣ ስንት እንደጻፈ በደንብ ይኸው፣ ግን 66 አይደለም። እና እኔ በጣም ነው ማዝነው፣ በእውነት ነው የምነግራችሁ። ይልቁኑ ፊደል ቆጥረናል፣ እንግሊዘኛ እናነባለን የምትሉ ሰዎች ለምን ነቄ ብላችሁ ሰርች ለምን አታደርጉም? ትንሽ አለ አይደለም ለመናገር አፍ ስትከፍት ስለሚታይ ጭንቅላት ከመክፈታችሁ በፊት ትንሽ ነገር ብታዩ፣ ይሄ ወንድማዊ ምክሬ ነው። ከውስጥ ዳኒም ላይ ገብቼ እዛ ጽፍ ያለው በእርግጥ እውነት ለመናገር ያነሳው አባት በጻፈው መጽሐፉ ቡልጌት ነው የሚባለው አይደለ? መጽሐፉ በዛ ላይ ስንት መጽሐፍ ነው የተቀበለው? ለምን ትዋሻለህ? 76 ወይ 66? መልስ የለም በቃ። ስለዚህ ዮሐንስም ለምን አትመረምርም? እኔ በንጹህ ሕሊና ነው የምነግራችሁ፣ በንጹህ ሕሊና እንዴ መማር ለዚህ ከሆነ ባለም ፊደል እንግሊዘኛ ማወቅ ለዚህ ካልሆነ ለእምነት ካልሆነ ምን ይጠቅማል? እና ጄሮም ነው የሰጠን ምናምን ብለህ ከታይ ስትውረገረግ እዛው ላይ ጽፌልሃለሁ። ጄሮም በጻፈው ቡልጌት የሚለው መጽሐፉ እርግጥ 66 ነው ያወራው፣ እስኪ ቁጠረው ብዬ ጽፌልሃለሁ። ህዝብ ፊት ለነመነንም ነግሬያቸዋለሁ። እና ኧረ ተው በመድኃኒዓለም ኧረ ተው። ሰው እንዴት ከ50 ዓመት በኋላ ይዋሻል? የቀረው እያለን እኮ ነው የምንቆጥረው። እና ዛሬ ጮቤ ስትረግጡ ነው። እኔ እንግዲህ ዛሬ በጣም ብዙ ቀጠሮች ነበሩኝ እና እውነታው ይሄ ነው። አንብቡ። አሁን እዚህ ያላቸው ኦርቶዶክሳውያን በቃ በአጭር አማርኛ ቤተክርስቲያን እየተገለገለችበት ያለውን ገድላት አንቀበልም እቀበላለሁ ብለህ መውረግረግ አትችልም። እስኪገባ ትጠይቃለህ። በነገራችን ላይ በቃ አለቀ። አንተ አልገባህምና ቤተክርስቲያን የምታወጣው ነገር የለም። ስለዚህ እናንተም ረጋ ብላችሁ አንብቡ እና ለመናገር ከስር እንደዚህ መልስ እየሰጠን እንሄዳለን። ሰሞኑን እንግዲህ በአቡነ ገብረ መንፈስ ቅዱስ በነገራችን ላይ ቢኒ እንዳው ይቅርታና፣ በነገራችን ላይ ዮሐንስ መጥምቅ ለሚጠመቁ ሰዎች እንዲሁም ለታመሙ ሰዎች ፓትሮን ሴንት የሚጠብቃቸው ቅዱስ ተብሎ ይታመናል። ኢቭን የጆርዳን፣ የፈረንሳይ፣ ካናዳ፣ የጣሊያን፣ የፍሎረሰንስ የነዚህ ሀገራት ጠባይ ቅዱስ ነው። ይውጣላችሁ። እንደ ፕሮቴስታንቶች የምታነቡ ከሆነ የነዚህ ሀገራት የሚጠብቀው ጆርዳንን የሚጠብቃት ቅዱስ ማን ነው ብሎ ጆርዳኖች የሚያምኑት ዮሐንስ መጥምቅ፣ ጣሊያንን፣ የካናዳን፣ የፈረንሳይን፣ ካናዳ የታመሙ ሰዎች ህሙማንን የሚጠብቅ ፈዋሽ ስለሆነ ፓትሮን ሴንት ኦፍ ጆን ባፕቲስት ብላችሁ ትገቡ ታገኙታላችሁ። እንደው እኛ ሀገር ብቻ የሚመስላቸው ምናምን ወንጌል የተከደነ የሚመስላቸው ምናምን ማለት ነው። እና ንባብን በጣም ልታሳድጉት እጅግ በጣም ለሁሉም ጠቃሚ ነው። ምናልባት በሚቀጥለው ጊዜ የቅዱስ ሲኖዶስ ምልዓተ ጉባኤ ሲያልቅ
ምን ስህተቶች እንደነበሩት ገድሉ አሁን በግለሰቡ የታተመው ምንሰባ ይሆናል። ግን የዮሐንስ መጥምቅን ገድል በተመለከተ በህይወቱ በተጋድሎ ያደረገውን ነገር እንኳን በኛ ባህት ቀርቶ ደግሞ በሌሎቹ ጭምር የሚታወቅ መሆኑ በጣም ልናቅ ይገባል። ይሄ እኔ ለሁሉም ሰዎች የአደራ ምለው ነገር መሆኑ ማወቅ አለባችሁ ማለት ነው። ሌላኛው ነገር እንደው ከዚህ ጋር እንደው አንድ ላይ ብንጨምር ጥሩ ነው ብዬ ማስበው ምንድን ነው፣ ስናነብ እዚህ ያለን ኦርቶዶክሳውያን ስናነብ በተቻለ መጠን የንባብ አድማሳችንን ከፍ እያደረግነው ብንሄድ ጥሩ ነው። ለምሳሌ እንደው አንድ ሁለት ነገሮችን ለማሳየት ያክል ማለት ነው። ይህ አሁን ያልኳቸውን ማንኛውም ሰው ማግኘት ስለሚችል ማየት ትችላላችሁ። እሱ ምንም ችግር የለውም። አንባቢ ሰው ካለ ያነበብ ማወቅ ይችላል። የቅዱስ ዮሐንስ መጥምቅን በተመለከተ ግን ሰፋ ያለ አንድ ቀን ቢኒ የምትችል ከሆነ ቢገባበትና ብናየው እጅግ በጣም ጥሩ ይመስለኛል። ብንገባበት በቃ እንዳለ ሙሉ አንድ ቀን ጊዜ ተይዞ እንዴት በቤተክርስቲያናችን እንዴት እንደሚታሰብ እንዴት እንደሚከበር በደንብ ብናየው ጥሩ ይመስለኛል። ምክንያቱም ይሄ አሁን እንደዚህ አጠር ያለ ነገሮች ስንሰጥ ትንሽ የሚከብድ ይመስለኛል እና ቢቻል ለሁሉም ሰው በሚያየው መንገድ ብናቀርበው አንድ ቀን ከዛ በኋላ ያንን ጉዳይ ሪፍሌክሽን ብንሰጥበት በጣም ቆንጆ ይመስለኛል። በአጭሩ ግን ምን ለማለት ፈልጌ ነው፣ ዮሐንስ መጥምቅ ለታመሙ ሰዎች ለጥሙቃን የሚጠብቃቸው ቅዱስ እንደሆነ እንዲሁም ደግሞ የጣሊያን የጆርዳን እንዲሁም ደግሞ የፈረንሳይ ካናዳ የሚጠብቃት እነዚህን ሀገሮች የሚጠብቅ በቃል ኪዳኑ በአማላጅነቱ የሚጠብቅ ቅዱስ ተደርጎ እንደሚቆጠር በዚህ አጋጣሚ እንደው ለማሳወቅ ያክል ነው። እግዚአብሔር ይስጥልኝ። ቃሎች ያሰማልን ዲያቆንዬ። በዚህ አጋጣሚ እንግዲህ መነን ጥሩ ጥያቄ እየጠየቅሽ ነው። ጆርዳን አሁን እንግዲህ ዲያቆን ዘማርያም ለሚያነሳቸው ነገሮች አንቺ እንግዲህ ቋንቋም ጎበዝ እንደሆንሽ በውስጥ እየተነጋገርን ነው እና ገድላትን ሳንቀበል ኦርቶዶክስ መሆን እንችላለን ወይ ላልሽው ነገር በአጭር አማርኛ አትችይም። ምክንያቱም የሐዋርያት ሥራን ሳትቀበይ ክርስቲያን መሆን ትችያለሽ ወይ? በቃ በአጭር አማርኛ አታምታታም ስል እያንዳሉ ቀለሜ አትችይም። ግን እስቲ ልቀበል ያልቻልኩት ምንድን ነው ብለሽ ጥያቄ የሚፈጥርብሽ ካለ እሱን መጠየቅና መቅረብ። አንዳንዱ አየሽ እውነት የሚገባሽ እንደዛ ስለሆነ ማለት እዚህ አሁን ኦርቶዶክስ ነን እያላችሁ ገድለ ይሄን አልቀበልም የምትሉ አትችልም፣ አትልመጥመጥ አትችልም፣ አትችልም። ስለዚህ ቤተክርስቲያን እኮ ቅድም ብያለሁ እኮ መጽሐፍ ቅዱስን ከነናይዝ ዳርጋ እንደሰጠችው ሁሉ ገድላቶቻችንን በአጭር አማርኛ እምነት የምንቀበቅብባቸውን አባቶቻችን አስቀምጠውልናል። ይልቁኑ ደግሞ ከቅዳሴ በፊት ሰዓታትና ሌሎች የመርሃ ግብሮች ላይ ንግሶች ላይ እናነሳለን እና ነጥዬ ምናምን የሚል ነገር የለም። ያልገባሽ ካለ ግን በውስጥ ሁሌ እንደምነግርሽ መነንዬ ያው ዲያቆንንም በቀጥታ ታገኘዋለሽ። በቀጥታ በቪዲዮ ኮል ይሄንን ብለሽ እንነጋገራለን። ስለዚህ እውነታው ይሄ ነው። አንቺ ደግሞ አንብቢ፣ መጥምቀ መለኮት ዮሐንስን አንብቢ ረጋ ብለሽ። ዲያቆን ይቀጥሉ። ቴንኪ መናንዬ። በቃ አጭር ነገር ነው። በሉተራውያን እንደሚታወቅ እንዲያቆየ ነው። ይሄ ደግሞ ትንሽ ከበድ ያለ መሰለኝ ለነሱ። በሉተራውያን መቼ ይከበራል? ጁን 24 ማን? ጆን ባፕቲስት። ይሄ የሉተራውያን ስንክሳር ነው። በነገራችን ላይ ዮሐንስ መጥምቅ ጁን 24 ይከበራል። ነቢይ፣ ሰማዕት፣ ጻድቅ ተደርጎ የክርስቶስ እዚህኛዋ ሊንኳ ደግሞ ዜና ሕይወቱ የሚናገር ነው። ይሄ ማን ነው? የሉተራውያን ይኸው ሴንት ኦፍ ዘ ዊክ ብለው ሉተሪያንስ ጁን 24 ሁል ጊዜ ዮሐንስ መጥምቅን ያከብሩታል ሉተራውያን። ቀን ለማን ነው የሚሰጠው? ቀኖቹ ሁሉ የማን ናቸው? ይሄ ሴንስ ኦፍ ዘ ዊክ ነው የሚለው። እያንዳንዱ በዚህ መንገድ ያከብሩታል። አትናቴዎስን ያከብሩታል ሜይ 2 ላይ ሉተራውያን። እንደው የሚታወቁት አለፍ አድርጌ ላሳያችሁ። አትናቴዎስ ሐዋርያውን አትናቴዎስም ማለት ነው። አረ ምንም እኛ ማናቃቸው ብዙ አባቶች ጭምር እዚህ ላይ ያከብራሉ። ጎርጎሪዮስ ዘግሬት
ማርች 12 ላይ ያከብሩታል ማለት ነው። ኤኒሃው ሁላችሁም እዚህ ገብታችሁ ሴንት ኦፍ ዘ ዊክ ብላችሁ ሉተሪያን ብላችሁ ሰርች ስታደርጉ የዮሐንስ መጥምቅን ጁን 24 ታገኙታላችሁ ማለት ፈልጌ ነው። ቃሌት ያሰማልን ዲያቆንዬ። ምሳሌ 10 ቁጥር 7 ላይ የጻድቅ መታሰቢያ ለበረከት ነው፣ ስም ግን ይጠፋል። ስለዚህ ረጋ ብላችሁ ብታጠኑ እንደው ጥሩ ነው ብዬ አስባለሁ። በእውነት በቅንነት በንጹህ ሕሊና ቀርባችሁ ደግሞ ብትጠይቁ ቀርባችሁ በጣም ጥሩ ነው። እንቀራረብ፣ እንወያይ፣ እንነጋገር። ይኸው በቃ እኮ እኔ ሉተራናዊ ያለ የምትሉ ይኸው ጁን 24 ቁጭ አድርገውላችኋል እነ ሉተር ማለት ነው። ባይደዌ አስምሬ ባለፈው ነገር ያቸዋለሁ ስለ ዝማሬ ካልቪን፣ ሉተር እና ዝዊንግሊንግ ምን ብለዋል ብላችሁ ሰርች አድርጉ። ምን ብለዋል ስለ ዝማሬ ምን ጽፈዋል? በቴሲሳቸውም ላይ በመጽሐፍቶቻቸው ላይ ካልቪን፣ ሉትራን፣ ዝዊንግሊንግ አስምሬ ሰርችበታለሁ። አንድም ፕሮቴስታንት ከስር መልስ አልሰጠኝም ገብቶ ማለት ነው። አንድም ፕሮቴስታንት ዋቢ መጽሐፍ ሲሰጡኝ በዚህ ጉዳይ ላይ ሉተር የካቶሊክ ዝማሬን እንዲህ ብሎ የተናገረበትን ሲያምጡ ብያለሁ። ዝዊንግሊንግ ይልቁኑ መዝሙር ለእግዚአብሔር አይገባም ነው ያለው። ዳዊት መዝሙረ ዳዊትን መኃልየ ዝዊንግሊንግ አይገባም ነው ያለው። በነገራችን ላይ ፓስተር ጻድቁ እኛ አባቶቻችን ሪፎርመሮቻችን 3 ናቸው ብለዋል አይደለ? 3ቱ ምን አሉ እንኳን የሚሉትን ረጋ ብላችሁ ስሙ፣ ረጋ ብላችሁ አምሩ። ይኸው በቃ እኛ ለመረጃ እናወራ። ጁን 24 ለዛውም የኢትዮጵያ ፕሮቴስታንቶች ከሚቀጥለው ጀምሮ ተቀብላችሁ ጁን 24 መጥምቁ ዮሐንስን ማክበር አለባችሁ። የጻድቅ መታሰቢያ ለበረከት ስለሆነ ማክበር አለባችሁ። በቃ ደግሞ ለዘላለም በቃ መታሰቢያቸው ለዘላለም እና ማክበር አለባችሁ። ጁን 24ን ወደ ኢትዮጵያ ቀይሩና አክብሩ ከሆናችሁ ስንዴውን ብቻ ሳይሆን ቀለቡን ብቻ ሳይሆን መጽሐፎቻቸውን ጭምር ነው የሉተራናውያን መቀበል ያለባችሁ። ማርቲን ሉተር ስለማምላክ ወላዲተ አምላክ ምን ብሏል? ዶክትሪን አንመሰርትባትም ከልጇ ጋር በሰማይ ነች ብሏል። ማመን አለባችሁ። ይሄንን በሰማይ ነች ነው ያለው። ስለዚህ አልተነሳችም ምናምን ለምትሉ ተጋጩ ከሉተር ከአባታችሁ ጋር። ስለዚህ ይሄንን እውነት ተረዱ። የቤተ ክርስቲያን ነገር ጠመዘዛችሁንም አልጠመዘዛችሁም ምንም የሚመጣ ነገር የለም። ቤተክርስቲያን ትቀጥላለች እና ለምንፍቅና የማይደርሱትን እንዲህ ሰዎችን እያየን እንትን የምንልበት ነገር የለም። እኛም ውስጥ አንዳንድ እንደዚህ አይነት ብዥታ ለምትፈጥሩ ከወዲሁ ማስጠንቀቂያችን ግልጽ ነው። ገድላትን ሳልቀበል ኦርቶዶክስ ሆናለሁ ማለት አትችልም። በአጭር አማርኛ ካልገባ ትጠይቃለህ። ይሄ ከፋፋይነት ነው፣ አመፅ ነው። ወደድክም ጠላህ ከአንተ ካልገባ ግባና ጠይቅ። እንደኛ ረጋ ብለህ ጠይቅ። አንተ ማነው ዲሲሽን ሜከር ያደረገ? አንተን ማነው ሊቀ ሊቃውንት ያደረገ? እንደዚህ አይነት ከፋፋይነት ስላለ ነው። በግልጽ በውስጥም ተናግሬያለሁ ይህን ጉዳይ። ስለዚህ ገድላቶቻችን መገልገያዎቻችን በቤተ ክርስቲያን የበረከት መጽሐፍቶቻችን ናቸው። እምነታችንን የምንቀበቅብባቸው ናቸው እና እኔን አልቀበልም ይሄን እቀበላለሁ የምትለው አንተ ማነ መርጦ አልቃሽ ያደረገ? አደብ ግዛ። ለውጭ ብቻ አይደለም የምናገረው፣ ውስጥ ላለህም ከፋፋይ ነው የምንነግረው። አደብ ግዛ። ካልገባ ገባና ጠይቅ። በቃ ምን ሁሉ አንዱን መሻ ነበርሽ ሁሉን ለማለት ጥያቄ የፈጠረብሽን ቅረቢና ጠይቅ ብያለሁ። በአማርኛው ችግር ከፈጠረብሽ በግዕዝ ይፈታልሻል። የቅኔ መጽሐፍቶች ደግሞ ጠንከር ያሉ ስለሆነ በግልጽ አማርኛ እሱንም ቀርበ መጠየቅ ነው ያለብህና እና ይሄ እኮ የዛሬ 4 ዓመት የሰራ ነው እኮ በእውነት ለመናገር ረጋ በሉ እና ጆን ነው በቃ ጥሩ ነው። ምክሬን ተቀብላ አሁን ወደ ኋላ ተመልሰ ተንቦ ያቀስክበትን የራሻ መጽሐፍቶች እንደገና ሰርች አድርገው ዘማርያምም ደግ ስለሆነ ሃይላይት ሰጥቷል። ሉተራናውያን ምንን በዓል በነገራችን ላይ በየቀኑ ሉተራናውያን ያከብራሉ። በየቀኑ ያከብራሉ። እኛ ብቻ ከመሰልን ማለት ነው። ግን እነሱ ያለፉትን ነው። የእኛ ስንክሳር በግልጽ አማርኛ የተቀመጣለ። ግን በየጊዜው ቤተክርስቲያን
በየጊዜው ስለምትቀጥል እውቅና የምትሰጣቸውን አባቶቻችንን ትጨምራለች። እናስባቸዋለን። ያረፉበትን የተጋደሉት ዛሬም ይጋደላሉ። ሐዋርያው ቅዱስ ጳውሎስ ላይ ነው እንደ መጋደል የቆመው። እሺ ሐዋርያው ቅዱስ ጳውሎስን እሺ አሟሟቱ አልተጻፈም። አንቲፓስ የሚባል አለ በራእይ መጽሐፍ ምዕራፍ 2 ላይ። እዛ ጋር ነው እንደ ክርስትና የቆመው። ኧረ እዛ ጋር ነው እንደ ያዕቆብ ሐዋርያት ሥራ ምዕራፍ 11 ላይ ነው እንደ ያዕቆብን ቀላው ጴጥሮስን አሰረው። እዛ ጋር ነው እንደ መጋደል የቆመው። ቤተክርስቲያን ሕያዊት ነች። ዛሬም የሚጋደሉ አሉ። እና አረጋ ብላ እንደኔ አራዳው በእውነት ነው የምነግራችሁ ወንድሞቼ እና መነንዬ በእውነት ነው የምነግራችሁ። ሚሞሪ ቀይሩ። ሚሞሪ እንትኑን ሚሞሪዋን ወጥ አድርጉና በ2 GB ኦርቶዶክስ አትገባችሁ። እንደ ብትችሉ 64 GB 128 GB ከቻላችሁ እንደኔ 256 GB ያደርጋችሁ መርምሩ። በቃ ቤተክርስቲያን ስንዱ መቤት ነች። ፕራውድ ነው የምሰማኝ። እና ይሄ ነው እውነታው። ይሄ ነው። ከልብ ነው የምንወዳችሁ፣ ከልብ ነው የምናከብራችሁ። አንዳንዱን እንዲጠንከር አድርገን መናገር ስላለብን ዛሬ ውይይት አለ ተብለው ዝሞት ሲነሳ እኔ መጥቶ አይደለ ተሳስተው ነው የመጡት። አባታችን ይፍቱን ይባርኩን። እንኳን ደህና መጡ። ወይ ፍቅረ ኢየሱስ እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ዲያቆን ዘማርያም ወንጌል ቅዱስ ለማኑ እነግር ዘማሪ ሙሉጌታ እና መጋቢ ጉግል ተስፋዬ ከታች ያላችሁትን በሙሉ ሰላም ብያለሁኝ። እዚህ መስሎኝ እኮ ነው ዲቤቱ በአንተ ቤት አይደል የተመረጠው? አይ እኛ እንትን ነው ማለት አንድ ፕሮቴስታንት መጥቶ የሚወያይ ከሆነ ፕሮቴስታንት የሆነበትን መታወቂያ ይዞ መምጣት አለበት እዚህ ቤት ለመወያየት። ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ደብዳቤ ይዞ መምጣት አለበት እኔ ቤት ለመምጣት ማለት ነው። ያለበለዚያ ግን እኔ ያበደ መንገደኛ ሁሉ ቤት ያስገብቼ በተከበሩ አባቶች ፊት ማወያይበት ምንም አይነት የሰው ሞራልነት ስለሌለ እና እዚህ እኔ ቤት ለመወያየት የምትፈልጉ ከኢትዮጵያ ወንጌል አማኞች ካውንስል እንደኔ ወይም ላይሰንስ ኖራችሁ ያስረከባችሁ ወይም በሙሉ ወንጌል ቤተክርስቲያን ወይም ምን አሴምብሊ ያለው ፓስተር ወንጌላዊ የሚል አይዲ ነበረኝ በነገራችን ላይ። ስለዚህ አሁን ጨዋ ስለሆንኩኝ ኮፒ አድርጌ ነው የወጣሁት እና የወንጌላዊውም አለኝ የፓስተሩም አለኝ አይዲ ኮፒው አለኝ። እንደዛ ካላመጣችሁ እኔ ማንም መንገደኛ ቲክቶክ ላይ ያበደ ጠሽ አምጥቻ አላወያይም አባታችንና። ለማንኛውም ትላንትና ድንቅ ምሽት ነበረን ቴዲ ሐዋሳ ቤት። በእውነት ዩቲዩብ ላይ አስቀምጬላችኋለሁ። አንዳንድ ዩቲዩበሮችም ተጠቅመውበታል። በጣም መልካም ጊዜ ነበረን በእውነት ለመናገር እና አባታችን ለማንኛውም የወንድማችን ቤተሰብም ስለተገኙ ደስ ብሎኛል። እና እንዴት ኖት? ዛሬ ደግሞ መጥምቀ ዮሐንስ ላይ ነው የተነሱባቸው። የሚገርምህ እኔ ከዚህ ቀደም ስናገር ሰምተኝ ከሆነ አይሉን አላውቅም። እርግጠኛ ነኝ የሰማኝ ሰው ይኖራል። የመጀመሪያ በህይወቴ ገድል ያነበቡት የመጥምቀ መለኮት ቅዱስ ዮሐንስ ገድል ነው እና አስታውሳለሁ። እስኪ አንድ ቀን አሳያቸዋለሁ። በእጅ የጻፍኩት አለ መልከ ዮሐንስን። ከዚያ ገድሉን ሸንኮራ ዮሐንስ የሆነ ሰው አይ ቲንክ 13 ዓመቴ ወይም 14 ዓመቴ ምናምን ቢሆን ነው። እኔ ቤት ገና ጀማሪ ያለው ነው እና ከሸንኮራ ዮሐንስ አንድ የሆነ ሰው ነፍሱን ይማራውን አርፏል። ትልቅ ሰው ነው። ለእንትን ሸንኮራ ዮሐንስ ዶ ትንሽዬ ናት ገድሏና መጽሐፏን ይዞ መጥቶ በምን እንዳገኘሁት እኔ አላውቅም ብቻ እና ወስጄ መልኩን ጻፍኩት፣ በእጄ መልኩን ጻፍኩት እና በትንሽ ትንሽ መጽሐፍ አለች አስማተ መለኮት ምናምን የምትል መጽሐፍ በጣም ትንሽ በቃ ከመዳፍ የምታንስ ልክ በዚያች አይነት አድርጌ ወረቀት አዘጋጅቼ በደጉሼ ምናምን ያስኳት እና በቃሌ እስከ 10 ምናምን ዓመት ያክል ደግመው ነበር። መልኩ በጣም የሚገርም ነው በነገራችን ላይ መልኩ ማለት ነው እና
ገርሉ በዚህ አይምሮ የገና ልጅ እያለሁ እንግዲህ ያው መጀመሪያ እኛም ዳዊት ምናምን ወንጌል ዮሐንስ ነው የምናነበው፣ ከዚያ ዳዊት ነው፣ ከዚያ ጾመ ድጓ ነው እና የማንበብ እንደዚህ ገድላትን የማንበብ ምናምን እንትናችን አንደኛ ንባብ አቅም ይጠይቃል። ዳዊቱንም በትምህርት ደረጃ ካልሆነ በጣም በደንብ አድርገን ማንበብ አንችልም። ገና በደንብ እየበሰልን ስንሄድ ነው እና ከዚያ ቅኔ ቤት ምናምን ሲኬድ ነው እንግዲህ ታሪኮችን የምንማረው። አጠቃላይ ከ1 እስከ 30 በየቀኑ በሚውለው በዓል ስለሆነ ቀን የሚቆጠረው ዛሬ 15 ከሆነ በቂርቆስና ኢየሉጣ ታሪኩ ይተረክልናል። መጀመሪያ ታሪኩ ከተረከ በኋላ በዚያ ታሪክ ላይ ተንተርሰን ነው ቅኔ። ስለዚህ ቅኔ ቤት ከ1 እስከ 30 ቀን የሚውሉ በዓላት 3-4 በአንድ ቀን 4 ከዋለ በዚያ በሶስቱ በዓላትም ቅኔ መቁጠር እንችላለን። አንድ ከሆነ ግን የትናንትናውን ታሪክ አምጥተን ለዛሬ መቀኘት አይቻልም በቅኔ ቤት። ቅኔ ቤት አንደኛው በጣም ትልቅ ታሪክ የሚያስተምረው በነገራችን ላይ ቅኔ ቤት ነው እና የመጥምቁን ገድል አሁንም ድረስ አይምሮ ላይ ነው ያለው። እኔ እንደው በእኔ አይምሮ ብዙ ሌሎች ብዙ ያነበብኳቸው ገድላቶች አሉ ብዬ ባልልም ግን መጥምቀ መለኮት ቅዱስ ዮሐንስ እኔ የመጀመሪያው በቃ ቶፕ ምለው በእኔ በቃ የመጀመሪያ ስላነበብኩት ሊሆን ይችላል እና መጥምቀ መለኮት ገድሉ የሚጀምረው ከማቴዎስ ወንጌል ምዕራፍ 3 ይጀምራል። ማለት በጽሁፍ ደረጃ ማለት ነው። በጽሁፍ የማቴዎስ ከአዲስ ኪዳን ማቴዎስ 3 ከ13 እስከ 17 ያለውን፣ ማቴዎስ 14 ከ1 እስከ 12 ያለውን፣ ማርቆስ 6 14 እስከ 29 ያለውን፣ ሉቃስ ከ1 ጀምሮ እስከ 5 ከዚያ ደግሞ ቁጥር 25 ላይ ከዚያ 57 እስከ 80 ድረስ ያለው በሙሉ የመጥምቀ መለኮት ቅዱስ ዮሐንስ በወንጌል ውስጥ ታሪኩም ተመዝግቧል። ጌታም ቅድም አይ ቲንክ በጨረፍታ የሰማሁት መስሎኛል ዲያቆን ዘማርያም አልቦ ዘያብዮ ለዮሐንስ ሴቶች ከወለዷቸው ዮሐንስን የሚበልጠው የለም ዘንእሶ ያብዮ ብሎ የሚያንሰው ግን ይበልጠዋል ይላል። ማለት ጌታም ከሴት ስለተወለደ ዘንእሶ የተባለው ጌታ ነው። በእድሜ 6 ወር ስለሚያንስ ጌታ እንግዲህ በ6ኛ ወበሳድስ ወር ተፈነወ ገብርኤል መልአከ አድን የሚለው መልአኩ ወደ ዘካርያስ በመጣ በ6ኛ ወር ዮሐንስ በተጸነሰ በ6ኛ ወር አይደል ጌታ የተጸነሰው። ስለዚህ 6 ወር ይበልጠዋል ጌታ በ6 ወር የ6 ወር ጽንስ እያለ ዮሐንስ ሰግዷል እና ዘንእሶ ያብዮ ምክንያቱም ዮሐንስን የሚበልጠው የለም አለ ጌታ። ከዚያ ግን አይ ዘንእሶ በእድሜ የሚያንሰው እርሱ ግን አለና ራሱን ይበልጠዋል ብሎ ምክንያቱም ራሱን ከዮሐንስ ጋር አወዳድሮ ዘንእሶ ያብዮዋል። ፈጣሪ ነው እሱ በእቱም ድንግልና የተወለደ ነው እና ስለዚህ አምላክ ወሰብ እሱ ይበልጠዋል እንጂ ዮሐንስን የሚበልጠው የለም ብሎ ራሱ ጌታ የመሰከረለት ነው። ታዲያ ግን በነገራችን ላይ ጥያቄ ያላቸው መነንም ካላት አይ ቲንክ ሰሞኑን አንተ ቤት ነው እያየዋት ነው በተወሰነ በጣም ጽንፈኛ እሷና ሀና ገብሩ በጣም ጽንፍ ይዘው በጣም ቤተክርስቲያን የሚከሱ ልጆች ነበሩ። በነገራችን ላይ ሀና አሁን በጣም ሀምብል ጨዋ ልጅ ሆናለች። ሉተራን ጋር ደርሳለች። ይቀራታል። እኛ ጋር እስከምትመጣ እንጠብቃታለን። ጥሩ የሆነ አካሄድ እየሄደች ነው። የአባቶችን እምነት እያነበበች ስለሆነ ሀና በጣም ጨዋ ልጅ፣ በጣም ጨዋ አሁን በጣም ትሳደብ የነበረ አንደኛዋ መነን ናት በጣም እና ከኤርሚያስ ጋር የዋለ ሰው በነገራችን ላይ ተሳዳቢ ነው የሚሆነው። ምን መጽሐፍ እንደሚል ዘምስለ ጠዋይ ተጠውይ ወምስለ ህሩይ ህሩይ የተከውን ነው የሚል። ከጠማማ ሰው ጋር የሚውል ሰው ጠማማ ነው የሚሆነው። ከጤነኛ ሰው ጋር የሚውል ሰው ጤነኛ ይሆናል። ባይዘው ይሄ ሳይንሱም ያረጋግጣል። ሳይንሱ ራሱ የሰው ልጅ ውሎውን ይሆናል። ኢንቫይሮንመንታል ቼንጅ አለ። የአሜሪካ የተወለደ ልጅ እንደ አሜሪካ ነው የሚሆነው። ኢትዮጵያ የተወለደ ደግሞ ነጭም ቢሆን ኢትዮጵያዊ ሆኖ ነው የሚያድገው። ካልቸር ሰውን ይለውጣል። እና ምን ለማለት ፈልጌ ነው፣ አሁን እየተመለሰች ይመስለኛል። መነን ግቢ ጥያቄ ካላት ትግባ። በነገራችን ላይ ገድላት መጽሐፍ ቅዱሳት አይደሉም፣ መጽሐፍ ቅዱስ አይደግፋቸውም የሚል ሰው ካለ መግባት ይችላል። እስኪ ግባና እኔ ምን እያወሩ እንደሆነ ራሱን እኮ አይገባኝም። በነገራችን ላይ ያለ ገድል ክርስትና ራሱ የለም እኮ። መጽሐፍ ቅዱስ ራሱ እኮ የሚነግረኝ ጌታ ራሱ ከተጋደላችሁ ነው የኔ መሆን የምትችሉት እኮ ነው የሚለው። እና አይ ዶንት ቲንክ ሶ የገድላት ኮንሰፕት የገባቸዋል መሰለኝ የፕሮቴስታንቱ። ከዚያ በተረፈ አሁን ይሄ ቅድም ስታወሩ ነው ዜናውን የሰማሁኝ። ይሄ በግለሰብ የታተመ ዮሐንስ ገድለ ዮሐንስ ተወገዘ የሚለው እኔ ሰርፕራይዝ የሆናችሁ ሰዎች ካላችሁ እኔ ስናገር ነበር ከ15 ከ16 ቀን በፊት
ገድላት ስተት የለባቸውም ምንም ሕጸጽ አልባ ናቸው ብላ ቤተክርስቲያን አታምንም። ከመጀመሪያው 10 መጻሕፍት ማትላቸው እኮ ለዚህ ካኖናይዝ የተደረጉ መጻሕፍት አይደሉም። እነዚህ የማይሳሳ ስተት አልባ ናቸው ብላ አታምንም። ከጅምሩም ከጽንሰሱ ሲጀመር ማለት ነው። ምክንያቱም ገድላት አንደኛ በግለሰቦች እንደዚህ አሁን እንደ ይሄ ግለሰቡ እውነት ለመናገር በሃይማኖትን በመረመር አይምሮ ያለም ያን ጊዜ ያነበብኩት ስተቱ የት ላይ እንደሆነ እኔ አላውቅም። ያነበብኩት ራሱ ገዳሙ ያሳተመው ነው ግለሰቡ ያሳተመው ነው አይዱን ነው ያላውቅም። ብቻ ግን የመጥምቁ ኤልሳቤጥ ይዛው ዮሐንስን ወደ ምድረ በዳ እንዴት እንደወረደች የግመሎ እንትን የአጋዘን የምትባል እንስሳ ጡት እያጠባች እንዳሳደገችው በበረሃ እንዳደገ ይሄ መጽሐፍ ቅዱስም ይነግረናል። ያው በ30 ዘመን ዮሐንስ ከምድረ በዳ ወጥቶ የምድረ በዳ ሰባኪ ነው። ነብዩ ኢሳይያስም ትንቢት ተናግሮለታል። ፀሐየ ፍኖት መሆኑን መንገድ ጠራጊ መሆኑን ተነግሯል እና ታሪኩ የተገለጠ ነው። ስለዚህ በግለሰብ ሊጻፍ ይችላል። በነገራችን ላይ ግለሰብ ደግሞ ይሳሳታል። ለምሳሌ እኔ እንደው በቅንነት ተነስቼ አንድ የማቃቸውን ሰማዕት መምህር ቢሆኑ መምህር በሰማዕትነት ቢያልፉ ጽኑ በሃይማኖት የጸኑ መምህር ቢኖሩኝ በቅንነት ተነስቼ ገድላቸውን ልጽፍ እችላለሁ። አሁን ይሄ እኔ ስጽፈው ሊሳሳት ይችላል። በሊቃውንት ጉባኤ ካልታየ በማይከል ደረጃ ታይቶ ታርሞ ካልወጣ እኔ ልሳሳት እችላለሁ። ባለገድሉ አይደለም ስተቱ ምክንያቱም ራሳቸው አይጽፉትም። እኔ ልሳሳት እችላለሁ። ምክንያቱም ከመጀመሪያው ምን ብለናል? ኢንፋሊብል የሆነ ፐርሰን የለም ማለት በግለሰብ ደረጃ የማይሳሳት ግለሰብ የለም። ፓትርያርክ እንኳን ቢሆን ይሳሳታል ብላ ታምናለች ቤተክርስቲያን። ፓትርያርኩም ቢጽፉ በግላቸው ማንኛውም ቢጽፍ ሊሳሳቱ ይችላሉ። ያንን ቤተክርስቲያን ምን ትላለች? ባለሙሉ ባለስልጣን ቤተክርስቲያን ስለሆነች አይታ ያንን ማረሚያ ትሰጣለች፣ ማስተካከያ። ሁለተኛ በገዳማት ወይም በአድባራት ደረጃ የሚታተማለ እዚያም ላይ ስህተት ሊፈጸም ይችላል። ምክንያቱም አንድ ደብር ቤተክርስቲያን በሙሉ አይወክልም። ደብሩ በራሱ የሊቃውንት ጉባኤ ሰብሳቢ አይደለም፣ የራሱ ማዕከላዊ ነገር አይደለም፣ አንድ አጥቢያ ነው። ስለዚህ ስህተት ሊፈጸም ይችላል። እንደዚህ ያሉት ነገሮች ላይ በተማከለ ሁኔታ በሊቃውንት ታርሞ እሱ ብቻ አይደለም። በነገራችን ላይ በሊቃውንት ራሱ ታርሞ የወጣ እንኳ ገድል ቢሆን በዘመን ሁኔታ የቋንቋ እድገቱ ታይቶ ቋንቋው ያ ገሩ ላይ ያለ ቋንቋ አሁን ላይ ቶክሲዋር የሚያስነሳ አይነት ነገር ከሆነ ለምሳሌ ዛሬ ላይ አማራ፣ ኦሮሞ የሚለው ስድብ አይደለም፣ የአንድ አካባቢ መጠሪያ ነው። ግን ከተወሰነ ዓመት በኋላ ከመቶ ዓመት በኋላ ምናምን ይሄ ስም እንደ ስድብ ሆኖ ቢመጣ አይታወቅም። ስድብ መስሎ የሚመስል ነገር ትውልዱ የማይቀበለው ከሆነ ኦኬ አማርኛ ይታረማል፣ ቋንቋ ይታረማል። ዘመኑን የሚመጥን ቋንቋ ይሄኛው በዚህኛው ቋንቋ አሁን ላይ ድሮ አባቶቻችን በቅንነት ኖርማል ስም ስለነበረ ተጠቅመውታል። አሁን ላይ ግን ትውልዱን ሊያሰናክል ስለሚችል ይሄኛው አማርኛ በዚህኛው ቢቀና ልንል እንችላለን። ለምሳሌ ትርጓሜ ወንጌል ላይ እኔ ስንማር በጣም ጊዜያችን ቅጽላ ላይ እንደው የሚወስደው የድሮ አማርኛዎች አሉ አንድምታው ላይ እና በሐሳብ ደረጃው ቀርቧል። እንደውም እኔ ትርጓሜ ወንጌል ትርጓሜ ራሱ ያስፈልገዋል። በፍጹም የማታውቋቸው ቋንቋዎች ታገኛላችሁ። እነዚያ ቋንቋዎች ጥንት አባቶቻችን ይጠቀሙባት የነበሯቸው ቋንቋዎች ስለሆኑ አሁን ሞደርን የሆነ አማርኛን እኛ በጣም ይከብድናል። አማርኛ ተናጋሪ ሁሉ እስከማይመስለኝ ድረስ ራሴን እቆጥራለሁ አንዳንድ ስንማር። እኔ ብቻ አይደለሁም በነገራችን ላይ እና እየገባን የምናገኛቸው መዝገበ ቃላትን ውስጥ እየገባን አንዳንድ አላቸው። ለምሳሌ ሰዋስው የሚል ጉግል ላይ አለ የተቀመጠ አለቃ ኪዳነወልድ መዝገበ ቃላት ኪዳነወልድ ክፍሌ። እንደገና ደግሞ ምንድን ነበረ አሉ አቢሲኒያ አብዛኛው የአለቃ ኪዳነወልድ ክፍሌን ይጠቀማል። እሱ ላይ ገብተን ነው አማርኛ እንኳ ምንድነው ይሄ አማርኛ ብለን ስንፈልግ የምናገኘው። እንደዚህ ያሉ አማርኛዎች በዘመኑ ሁኔታ ሊታረሙ ይችላሉ። ይሄ ማለት ገድል አያስፈልግም ማለት ነው። ይሄ ማለት ገድል ተሳስተዋል ማለት ነው አይደለም። ስለዚህ እንደዚህ ያሉት ነገሮች ቤተክርስቲያን ኤክስፒሪየንስ አላችሁ። ደንቆሮ የሰማለት ያብዳል እንዲሉ እንደዚህ ያለ ነገር ስታዩ የምታብዱ ሰዎች ካላችሁ እስኪ ግቡና ገድላት አያስፈልጉም መጽሐፍ ቅዱስ አይደሉም የምትሉ ካላችሁ ግቡ። እንደው ያለ ተጋድሎ ክርስትና አለ መስቀል ማለት ነው። በገድል ማለት በሌላ ነገር ያለ ተጋድሎ ክርስትና አለ ብሎ የሚያምን ሰው ካለ ይግባ።
በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ ዓለሙን እኔ አሸንፌዋለሁ ነው ያለ ጌታ ራሱ። አይ ቲንክ ዮሐንስ 16 ላይ 32 ላይ። ስለዚህ በዓለም ሳለን መከራ አለብን። መከራ ማለት ደግሞ ቅዱስ ጳውሎስም እንደተናገረው እኮ ነው። መልካሙን ተጋድሎዬን ፈጽሜያለሁ ነው ያለው። ገድል ማለት እሱ ነው፣ ሌላ አይደለም እኮ። ተጋደለ ማለት ነው። በምን ጉዳይ ነው ተጋደለ? በእንተ እግዚአብሔር፣ ስለ እግዚአብሔር፣ በእንተ ክርስቶስ፣ ስለ ክርስቶስ ስሙን ተሸክሞ መጋደል ማለት ነው። የመጀመሪያው ገድል የፈጸመው በሐዲስ ኪዳን እንደሚታወቀው ቀዳሜ ሰማዕት ቅዱስ እስጢፋኖስ ነው። የሐዋርያት ሥራ ምዕራፍ 7 ላይ እንደምንመለከተው ተጋድሎ ቀዳሜ ሰማዕት የሚባለው በክርስቶስ ስም አምኖ ክርስቶስን ከለበሰ በኋላ ተወግሮ የሞተ ስለሆነ ቀዳሜ ሰማዕት እንለዋለን። የሰማዕታት መጀመሪያ እንለዋለን። ስለዚህ እዛው ላይ ነው የሚጀምረው። የነ ቅዱስ ጴጥሮስ ይቀጥላል፣ የነ ቅዱስ ጳውሎስ ይቀጥላል። አያስፈልግም የሚል ሰው ካለ ፕሊስ ግቡ፣ እንደው እንለምናችሁ ስለ እግዚአብሔር። እንደው የትኛውም ፓስተር ይግባ እና እስኪ እንደው በመጽሐፍ ቅዱስ እንከራከር እስኪ። ገድላት አያስፈልጉም ካለ ስተት አለባቸው ካለ መጀመሪያም ኢረር አልባ ናቸው፣ አስራው መጻሕፍቶች ናቸው፣ ካኖናይዝ ናቸው። በስንፋሰ እግዚአብሔር ልክ አዋልድ እንላቸዋለን። ምክንያቱም ከቅዱሳት መጻሕፍት የሚወለዱ ስለሆኑ አዋልድ ነው የምንላቸው። ሲጀመር ስማች አዋልድ ምን ማለት ነው? ልጆች ማለት ነው። እና ይሄንን ታሳቢ አድርጎ ግንዛቤ መሰራት አለበት። እርማቶች የሚታረቡ ካሉ ቤተክርስቲያን ባለሙሉ ስልጣን ስለሆነች እንደዚህ ያሉት በመጽሐፍ ቅዱስ ላይ እኮ በነገራችን ላይ በህትመት ደረጃ ስህተት እኮ ይገኛል። መጽሐፍ ቅዱስ ራሱ ህትመት ላይ እኮ ስህተቶች ይገኛሉ። እንደገና እኮ ይታተማል። እና ይህንን ታሳቢ ያደረገ ቢሆን ጥሩ ነው ለማለት ነው። ዲቤቴን ግን ለማስቀረት ትናንትናም እዚያ ገባችሁ፣ ዛሬም እዚሁ ገባችሁ። እንግዲህ ከዓርብና ከቅዳሜ ነበር የተባለው እና ቀጥሎ። ለማንኛውም እግዚአብሔር ይስጥልኝ። ፍቅረ ኢየሱስ ተከታትየዋለሁ። በጣም ቆንጆ ፕሮግራም ነበር የትናንቱ። ቴዲም በዚህ አጋጣሚ ቴንኪው ማለት ፈልጋለሁ። ጥሩ አወያይ ልጅ ነው። እኔ በፖለቲካውም የተሻለ የበሰለ ልጅ ሆኖ አግኝቼዋለሁ። ከፕሮቴስታንቶች ጤነኛ ልጅ እኔ ያየሁት እሱን ነው እውነት ለመናገር። እና ይህንን አይምሮህን እግዚአብሔር ይጠብቅልህ። እናመሰግናለን ፍቅረ ኢየሱስ። ቃልዮት ያሰማልን አባታችን። እንግዲህ እኔ ዛሬ ያው ከስር መልስ እንስጥ ብለን ነው ለነቀለሜ ክህደት መልስ የሰጠ ነው። እንግዲህ አሁን የግለሰቡ መጽሐፍ ላይ እንግዲህ ቅድም ዲያቆን ዘማርያምን በግልጽ እንደተናገረው ሁለቱን አሳይቷል። አንዱ ምንድነው መጥምቀ መለኮት ዮሐንስ 10 ጊዜ ተወልዷል የሚል ጽሑፍ አለ። ሁለተኛ ከአዳም በፊት ነው ብሎ ነው እንግዲህ ሰውዬ የጻፈው ማለት ነው። ስለዚህ የግለሰቡ መጽሐፍ ልክ አይደለም ብላ አወገዘች እንጂ በ30 የምናወሳውን የምናነሳውን። ሁለተኛው ምንድነው ፍቅረ ኢየሱስ? ሁለተኛው ምንድነው? ከአዳም በፊት ነበረ እና እንዴት እንደሚያስቧት ራሱ በጣም እና ይህ ሰውዬ ይህን በማድረጉ ሌሎችም እንሄድባቸዋለን እና ይህን መጽሐፍ ልክ አይደለም የግለሰቡ። ይኸው ቅድም እኮ ዲያቆን ዘማርያም እኮ አመጣላችሁ። በነገራችን ላይ በጣም ደስ የሚለው ቀለሜ ነግሮን አይደለም ይሄን ያረም ነው። አይቶትም አያውቅም ሲጀመር። ይሄንን እሱ አንድ ታምረ ማርያምና መከረኛ አቡነ ተክለ ሃይማኖት ገድል አለ፣ እሱን ነው የሚጎትት እና በነገራችን ላይ ቀለሜ አይቶ ነግሮን አይደለም ይሄን ያረም ነው። እኔ ላመጣ እችላለሁ። ባይዘው ከዚህ ቀደም የታረሙ መጻሕፍቶችን እናወጣለን ቀለሜ ሳይወለድ። በነገራችን ላይ አንስቶትም አያውቅም። ይሄ እኮ በአንድ ግለሰብ በአሁን ጊዜ የተጻፈ መጽሐፍ ላይ ገና መገልገል ሳትጀምር ቤተክርስቲያን ያንን ነው ልክ አይደለም ብላ ቴክ ኬር ብላ በየክልሉ እንትን ያደረገችው ወነን ነው እና እነ ቀለሚያውን እቺን ነገር ያገኙ አይቀጠቅጡም ነበር፣ እስከዛሬ ያነሱ ነበር። እና ለማንኛውም በውሸት የሚከብር እግዚአብሔር የለም። በቃ እውነታው ይሄ ነው። ከዛ በተረፈ ግን ፕሮቴስታንት ወንድሞቻችን ተዘጋጁ። ጁን 24 በኢትዮጵያ ስንት ነው? ጁን 24 ዲያቆን ጁን 24 ነው አይደል ያልከን? በኢትዮጵያ መች ነው? ጁን 24 በአንግሊካንም በሉተራውያን ነው። በነገራችን ላይ በአንግሊካንም በሉተራውያንም ጁን 24 ነው። በኢትዮጵያ መች ነው የሚከበረው? ዮሐንስ መጥምቅ ብላችሁ የኛም መስከረም 2 እና የነሱ የኛ ደግሞ መስከረም 2 እና ሰኔ 30
ጁን 24ን መቀየር ነው ወደ ኢትዮጵያ መቀየር ልቀይረው አንዴ በፓርላማ ይጠይቁ። ጁን 24 በፓርላማ ይጠይቁና በነገራችን ላይ ጁን 24 ብቻ አይደለም ኦገስት 29 ጃንዋሪ 7ም ያከብራሉ እነዚህ ራሳቸው። ይሄ አሁን የቅድም ያሳየኋቸው የሉተራውያን ነው። ይሄ አንግሊካን ነው። ይሄ አንግሊካን ሰኔ 17 ይኸውና በኢትዮጵያ ሰኔ 17 ዘ በርዝ ኦፍ ጆን ዘ ባፕቲስት ነው የሚለው። መቼ 24 መቼውን ያከብሩት እነሱ ጁን። ይሄ በማን ነው? በአንግሊካን ቸርቾች። ቅድም ያየነው የማን ነው? የሉተራውያን በ24 ማለት። ስለዚህ ወደ ኢትዮጵያ ስንቀይረው ደግሞ ስንት ነው የሚሆነው አላችሁ? ሰኔ 17 ሐምሌ ነው። ሐምሌ 17 ሐምሌ 17 አዎ ሐምሌ 17 በእኛ ማለት ነው ወደ ኢትዮጵያ ስንቀይረው። ግን በእነሱ በአንግሊካን ቸርቾችም በሉተራውያንም በደንብ አስተውሉ። በአንግሊካንም በሉተራውያንም ቀን ተወስኖለት ቀን ተሰጥቶት ዮሐንስ መጥምቅ ጁን 24 ያከብራሉ። በእኛ ሐምሌ 17 ማለት ነው። ባጭሩ ቅድም ቀሲስ ቢኒያም እንዳለው የታተመው እርሱ የተማሩበት ወይ ደግሞ ስናነበው የነበረው የድሮ ሳይሆን አሁን በቅርቡ በአንድ ግለሰብ የታተመ ገድለ ዮሐንስ መጥምቅ አለ። ዮሐንስ መጥምቅ 10 ጊዜ ተወልዷል የሚል ሁለተኛ ደግሞ ከአዳምና ከሔዋን በፊት ነበረ የሚል። አሁን ስትነግሩኝ እንኳን በቃ እንዳልሆነ እኮ ተረዳሁኝ። ከ25 ዓመት በፊት ነው ያደረጉት። እሱ ስላልሆነ ምዕመናን በዚህ እንዲያስ ሁለተኛ ነገር አሁን ምንድን ነው ያሳየነው እኛ እንደው ዮሐንስ መጥምቅም በእኛ ብቻ የሚታሰብ እንዳይመስላቸው ዘ ሲሪክ ላይፍ ኦፍ ጆን ባፕቲዝም የሚባል የቅዱስ ዮሐንስ ህይወቱን ገድሉን ዜና ህይወቱንና ተአምሩን ጭምር የሚናገር ህይወት በእነሱ ጭምር እንዳለ እንዲያውቁት ለማለት ያክል ነው። በዛ ደግሞ የጆርዳን የካናዳዋ ደግሞ የፈረንሳይዋ ካናዳ የጣሊያን ደግሞ ጠባቂ ቅዱሷ ዮሐንስ መጥምቅ እንደሚባል አሳይተናል። በዛ ለታመሙ ሰዎች ለጥሙቃን የሚጠብቃቸው ጻድቅ ተብሎ በውጮች ፓትሮን ሴንት ተብሎ የሚጠራው ዮሐንስ መጥምቅ ይሄ መሆኑን ለማለበም ነው። እሺ ቃሌዎች ያሰማለን። እንግዲህ ሰበር ነው የገባሁት ዛሬ። እንግዲህ እንዳልኳችሁ ለሌላ ጊዜ የምሰጥበት ጊዜ ነው። አሁን በፍጥነት ጎግልዬ መሪጌታ ክብር ለኢየሱስ እዚህ ከስር አሉ። ቶሎ ፎቶቸውን አውጣልኝ፣ ፎቶቸውን አውጣልኝ። እኚህ ሰው እንግዲህ ኦርቶዶክስ ልክ ነች ብለው እኔን ሲመሰክሩልኝ የነበሩ ሰው ቀለሜ በዚች የወሰዳቸው ነው። ለጥንቃቄ አቶ ሰረቀን ፎቶቸውን እናሳያቸዋለን። ቶሎ ብለህ ፎቶቸውን አውጣልኝ። ባለፈው የሰጧችሁ ፎቶ አለ ሁለታችሁ። አሁን ስለመጡ ሰረቀ ስለመጡ ቀለሜ ነው ይላሉ። በነገራችን ላይ እኔ የዛሬ 4 ዓመት ነው በጣም ብዙ መጽሐፍት እኮ ቤተክርስቲያን እኮ ወደ አገልግሎት ከመግባታቸው በፊት ካንስል እንኳን ተዉት። ዝማሬ እኮ በሊቃውንት ጉባኤ እኮ ነው የሚያልፈው። በነገራችን ላይ አባቶች ለዚህ እኮ ነው በጎን የምታደርገውን ነገር መጽሐፍም ሆነ ምንም ነገር ማሳየት አለበት። ያው ሰረቀውና በነገራችን ላይ ሁላችሁ ወይኔ ከአንተ ጋር ያሳለፍኩት እኮ የባህር ዳር ጉዞ ይሄ ነው ሰረቀ። በነገራችን ላይ አሁን ከታች ክብር ለኢየሱስ የሚለው ሰውዬ ይሄ ነው። በነገራችን ላይ ይሄ ነው። ያው አቶ ሰረቀ ይባላል። ውሸቱን ነው። ባይገርማችሁ እኔ ሲያጭበረብረኝ ቅዱስ ሲኖዶስ ነው የምሰራው። እንትን ምንድነው ጥሩልኝ 5 ኪሎ ዋናው እዛ ነው የምሰራው ብሎ ነበረ። እና ይሄ ነው በነገራችን ላይ ቤተ ክህነት ነው የምሰራው ብሎ ነበር ያጭበረበረኝ። እና ይሄውና በነገራችን ላይ ይሄውና እንደዚህ እና ይሄ ነው እውነታው። እንድትጠነቀቁ ነው። እንደዚህ አይነት አጭበርባሪዎች የቤተ ክርስቲያንን ልብስ ለብሰው የእንትና ቦታ ላይ ታገኙታላችሁ። እንትና ላይ ማነው ኮርማው ሚሊኒየም ያደረገው ፕሮግራም ላይም ታገኙታላችሁ። እና ይሄ ነው ክብር ለኢየሱስ የሚለው ይሄ ነው። ሌላም ጉዳይ አለ። ሰሞኑን እንግዲህ ለአንዳንዶች በውስጥ ማስጠንቀቂያ ሰጥቻለሁ። በጣም ጠንካራ መርሃ ግብሮችን ወደፊት ማመጣ ይሆናል። ይሄ ነው እንግዲህ የምታዩት
ይሄ ነው የምታዩት ማለት ነው። እና የትም ደብር የለም ወፍ የለም። እና ሌላም ቪዲዮ አለኝ ከነ ቪዲዮ ደግሞ ሱፍ ለብሶ አለኝ አመጣዋለሁ ማለት ነው። እና እንዳትሸወዱ። ይሄ አሁን ቤተክርስቲያን አልነበረም። ለዛውም ጎንደር ካቶሊክ ቤተክርስቲያን ነው ያደገው። ሲቀድስም ተከፍሎት እዛው ካቶሊክ ቸርች ነበረ። እውነት ለመናገር አለ ከቪዲዮ ላይ ገብታችሁ ጎንደር ከካቶሊክ አባቶች ጋር ያደረኩት መርሃ ግብር ላይ ነው። አንዳንዶች እንግዲህ ለምንድነው አክብረ የማታናግረው ካልክ ሴጣንም አመድ ነው። በነገራችን ላይ ግብሩን ነው እየገለጥኩ ያለሁት። ይሄ አጭበርባሪ የቤተክርስቲያን ስም አጥፊ ስለሆነ ነው የምናገረው። የ68 ዓመት ሰው ነው። እኔ ደግሞ 50 ዓመቴ ነው። በ18 ዓመት ነው ይበልጠኝ። የ28 ዓመት ልጅ ነች። አራተኛ ሚስቱ አሁን አገብቷት የሚኖረው ይሄው ብን ብሎ ጠፋው ስጽፍ አያችሁ። የ68 ዓመት ሰው ነው። የ28 ዓመት ልጅ ነው ያገባው፣ አራተኛ ሚስቱ ማለት ነው። እና አጭበርባሪ ነው፣ የልብስ መሪጌታ ማለት ነው። ስዩም አንተም አደብ ግዛ፣ አንተም አደብ ግዛ፣ አደብ ግዛ። አንተም ራሱ ስዩም የምትባል ስዕላት ይታዩ ምናምን እያስተማርን ነው። አደብ ግዛ። ልዩነት ፈጣሪዎች ተጠንቀቁ፣ ተጠንቀቅ፣ አደብ ግዛ። ይሄ ነው ዛሬ ያሳያለው ለህዝቡ ማለት ነው። ገና አይምሰል ሰሞኑን አንዱ አባቶች ያወጡት መግለጫን አፕላይ ሳናደርግ በእናንተ አጭበርባሪዎች ወደኋላ እንመለስም እና ፍቅረ ኢየሱስ ተሳስህ እንዳይሆን በ68 ዓመቱ እንደስትል ስብሐት ገብረ እግዚአብሔርና መሐመድ ትዝ አሉኝና ምናልባት እነሱን ለመጥራት ፈልገህ ነው። እውነተኛ ነገር ነው የምነግሩት። 68 ዓመቱ ነው። የ28 ዓመት ልጅ ነች፣ አራተኛ ሚስቱ። ከዛ በኋላ ነው ያወቅኩት። እግዚአብሔር ፊቶኝ ነው የምናገረው። ስብሐት ገብረ እግዚአብሔር በስንት ዓመቱ ነው? የ27 ዓመት ልጅ አግብቶ ነበረ። መሐመድም በ60 ዓመቱ አይሻን በ6 ዓመቷ ነው ያገባት። በ9 ዓመቷ ነው። አይ እንደው ለነገሩ ይሆናል። የጽጌም ጓደኛ ነው። በነገራችን ከጽጌ ጋር ተደባድበዋል። ይሄ ጌታቸው ጽጌ ተደባድበዋል። ሌቦች እኮ ሌቦች። እና ይሄ ነው። አትሄድም አሁን? እሺ ጨርሻለሁ። እንግዲህ መምህር ተመስገን ሀሳብ ይስጡና አንዳንዶች ለምንድን ነው እንደዚህ አይነት ሰዎች የምትገልጠው ካላችሁኝ፣ እኔ እንደናንተ አይደለሁም። እነዚህ አጭበርባሪ ሌቦችን እንደዚህ ካልገለጥናቸው ህዝብ ያሰናክላሉ፣ ህዝብ ያሰናክላሉ። ፕሮፋይሉን ገብታችሁ ማየት ትችላላችሁ። ለዛ ነው የምንገልጣቸው። በቃ አለቀ። ለዛ ነው። ሌባን ደግሞ ሌባ ካላልከው፣ አጭበርባሪ ካላልከው ገርላት አያስፈልጉም ብለው የሚያምኑ ከሆነ አስገባቸው። ለማንኛውም መግባት ይችላሉ። እንዳረቀሽ ስለ ዛሬ ቤተሰቤ ጊዜ ኖረተው መጋቢ ሃይማኖት ይቀጥል። ይሄ ምኑን ከዚህ ጋር ይነጋገራሉ። ቪዲዮ አይከፍት ነው ቤት መጥቶ ገድላት ራሱ መች ገባዋል። እሱ ተጋደሉ የሚለውን ቃል የት ያየዋል? እሱ አይጋደል። እሱ ስም አጥፍቶ ነው እንጀራ የሚበላው። እና የጌታቸውና የጽጌ ጓደኛ ነው። እና እውነታው ይሄ ነው። ተወዳጆች መምህር ተመስገን ሀሳብ ካለው ሀሳቡን ይስጡና እንጨርሳለን። የሉም መሰለኝ። እሺ ሙሌ ካለክ ዝማሬ ታቀርብልንና እንጨርሳለን። እኔ እውነት ነው የምለው፣ ሌላ ምንም እንትን የለኝም። ከዛ በተረፈ እቺ ቅድስት ቤተክርስቲያኔን ፕራውድ ነው የሚሰማኝ። ሳወራት ስናገራት ዝም ብዬ እንደ ገብስ እንደ ምናምን ዝም ብዬ እንደ ገለባ ዝም ብዬ ንፋስ ይዞኝ አልመጣም። በነገራችን ላይ ንፋስ ይዞኝ አልመጣም። እውነት የምነግር ማለት ነው። አሁን ለዚህ ጋር ራሱ ስዩም የምትባል ልጅ አንዳንዴ እንትን የሚፈጥሩ ሀሳቦች ለምን ነው የምጽፈው? ስዕላቶቻችንን መታየት አለባቸው። አትሄድም ቤተክርስቲያን አትናገርም።
አሁን ሰሞኑ ራሱ ቪዲዮ አላስወረድኩም እንዳትሄዱ መድኃኔዓለም ቤተክርስቲያን ስርዓት ያዝ እንዳትሄዱ ስትል አላስወረድኩም። ስርዓት ያዝ። ስለዚህ ስዕላቶቻችንን እውነተኛ የቤተክርስቲያን ስዕላቶችን እያስተማርን ነው። አጭበርባሪዎች የሚሰሩትን ዛሬ ለምን ይህን ሀሳብ ታነሳለህ? ምናልባት የግርማ ተከታይ ይሆናል አይደለም። አሁን ለመፈመስ ሰሞኑ ከቀለሜ ጋር ልወያይ ብሎ በውስጥ ስንት ነገር ብዬ አደብ ግዛ ብዬ ተናግሬያለሁ። እና አሁን ደግሞ እዚህ ጋር መጥቶ ስዕላቶቻችንም መታየት አለባቸው ይላል። አንተ ማነህ? እዚያው አወቅን ብላችሁ አሁን እኔ ታምረ ማርያም ላይ የማልቀበለው አለ ወይም እንዲሆነ ያናግረኝ። ማነህ አንተ? ካልገባ ቀረብ ብለህ ጠይቅ አባቶችን። ይሄ ከፋፋይነት ነው። በነገራችን ላይ ይሄ ከፋፋይነት ነው። ይሄ ምንፍቅና ነው። በነገራችን ተጠራጣሪነት ነው። ካልገባ ቀርበ መጠየቅ በቃ። እና ይሄ ነው እውነታው። ይሄ ነው። ቆይ አንዴ እዚህ ጋር ግን ቀሲስ ዲበኩሉ ሳይወጡ እስካሁን የነበረው ዲቤት ሀሳብ ጥሩ ነው። ምናልባት ቀሲስ ዲበኩሉ ስለማውቃቸው ነው። እኔ ባለፈውም ቀለሜም ሆነ ሌሎችም ሰዎች በሚጠሩት የዲቤት ፕሮግራም ላይ አንዳንድ አቅማቸው የማይፈቅድ ሰዎች በነገረ መስቀሉም ሆነ በነገረ ጥምቀትም ሆነ በገድላት በታምረ ማርያም በታምረ ኢየሱስ አንዳንድ ጊዜ ጠልቆ ያላነበቡ ሰዎች ዲቤት እየጠሩ አሉና ምናልባት እንደው ቀሲስ ዲበኩሉ ስለገቡ እንዲህ አይነት ዲቤቶች ምናልባት ከሚመለከታቸው አካል ጋርና በዚህ ርዕሰ ጉዳይ ላይ ብዙ የሚሰሩ በዕቅበተ እምነት ላይ ለምሳሌ ቅድም እንደ ዘማርያም ያሉ በዕቅበተ እምነት ላይ በጣም ጥልቀት ያላቸው እውቀት ያላቸው ሰዎች አሉ። እኔ ብዙ ጊዜ እየታዘብኩ ያለው ማንኛውም እየተነሳው ለመፈመስ ዝም ብሎ በቃ ከኔ ጋር ተከራከር የሚባሉ ነገሮች አሉና እኒህ ነገሮች ምናልባት ቀሲስ ዲበኩሉ ነው መልእክት ቢያስተላልፉ እንደው ስለ ዮሐንስ እኛ ወደ ኋላ ተመልሰን ስለ ዮሐንስ የመሰከረው ራሱ ክርስቶስ ባለቤቱ ነው። ራሱ የመሰከረለት ዮሐንስን ለማወቅ እኮ ሉቃስ ወንጌልን ብቻ ማንበብ ይበቃል። ዮሐንስን ወንጌል ምዕራፍ 3 ማንበብ ብቻ ይበቃል እኮ ችግር የለውም። ስራው የት እንደኖረ ከማጋ እንዳደገ ምን እንደለበሰ ምን እንደበላ ዮሐንስን እኮ በዚህ በመጽሐፍ ቅዱስ ብቻ ማወቅ ስለሚቻል ሌላ እኔ ዮሐንስ መጥምቀ ዮሐንስ ገድል አያስፈልግም ተብሎ ራሱ ባለቤቱ ያከበረውን አጥማቂ አድርጎ የእግርን ጫማ መፍታት አይገባኝም ያለውን እሱ ከበላይ ያወጣውን ዮሐንስ አያስፈልግም ተብሎ ነገርበት ምንም አለ። እኔ ግን ይሄንን ጉዳይ አይደለም ቅድም ዘማርያምም ሉተራውያንም ሆኑ ሌሎችም መምህር ዘማርያም ዲያቆን ዘማርያም ማለት ብዙ ነገር ጠቅሷል። ግን እኔ አሁን ማስተላልፈው መልእክት ምናልባት ቀሲስ ዲበኩሉም ቢጨምሩበት ብዬ እርሶ እንዲናገሩ የፈለግኩት አንዳንድ በማይመለከታቸውና አቅማቸው በማይፈቅድ ነገር ላይ ዲቤት የሚጠሩ ሰዎችና ልጆች ኔትወርክ ነው መሰለኝ አባታችን ዘማርያም ጠርቻቸው ነበር እነሱ የሉም ብለዋል። ስለዚህ ጋይ ነገሮችን መልእክት ቢተላለፍ ለማለት ፈልጌ ነው። እኔ ከዚህ ቀደም ፍቅረ ኢየሱስ እኔ ደጋግሜ ተናግሬያለሁኝ። ዲቤት ማለት ዓላማው ምንድን ነው? ራስን ማፈመስና ማስተዋወቅ ከሆነ በቤተክርስቲያን ላይ ቀልድ እንደመቀለድ ከምንፍቅና ያልተናነሰ ምንፍቅና ቤተክርስቲያንን መጉዳት ነው። እኔ ዕቅበተ እምነት ላይ ያለ ሰው ቤተክርስቲያንን ማለት የምትለውን እንድትል ማድረግ፣ መናፍቃንን ተከራክሮ መርታት እና የተጣመመ የስተት ትምህርት አጣመው የሚናገሩትን እሱን ማጋለጥ ነው። ስለዚህ ይሄ አቅም ሳይኖር ዝም ብሎ ዘሎ መግባት ተገቢ አይደለም። ሁለተኛ ዲቤት የምናደርግባቸው ነገሮች ብዙ ሰው ያው ከቀለሜ ጋር ዲቤት ለማድረግ እና እንግባ ምናምን የምትለዋን ይዘው ከቀለሜ ጋራ እኔ ዲቤት በገድላት በምናምን በመስቀል ምናምን በታቦት ጉዳይ አይደለም፣ አይመለከተውም። ሁሉ እኔ እሱ ያላመነ ሰው ስለሆነ በክርስቶስ አምኖ በሚድንበት ላይ ነው መጀመሪያ ነው። ቢሆንም እንኳን ዲቤት የሚገባው አንድ ከፕሮቴስታንት ጋራ ስለ ነገር ሃይማኖት መሰረት ስለሆነው እምነት ነው መጀመሪያ ማውራት። አንድ ሰው መሰረት ሳይመሰረት ጣሪያ ሰራለሁ ካለ
ጤነኛ አይደለም እሱ ሰው። ወይንም ደግሞ በታምር ሊሆን ይችላል። እንግዲህ በአየር ላይ ቤት መስራት የሚችል ሰው ያለ መሰረት ማለት ነው። እና ሃይማኖት መሰረት ነው። ሃይማኖት ከተመሰረተ በኋላ ነው ጣሪያ ግድግዳ የሚሰራው። አሚንሰ መሰረት ኢቲ ወካል አኒሃ ህንፃ ወደድቅ ሙንቱ ይላል ዮሐንስ አፈወርቅ። ማመን እምነት መሰረት ነው። ሌሎቹ ጣሪያና ግድግዳ ናቸው። አሁን በጣም የተቸገርነው መሰረቱ ሳይመሰረት ስለ ጣሪያና ስለ ግድግዳ እናወራ የሚሉ ከግድግዳ ያላነሱ ሰዎች ናቸው የገጠሙ። መጀመሪያ ስለ መሰረቱ በክርስቶስ ላይ ስላለው ልዩነት መነጋገር ነው አንደኛው። እኔ ግን ያደረኩት ምንድነው ያ ዲቤት በዚህ አጋጣሚ ሚስኮት ያረጋችሁና ሚስ አንደርስታንድ ያረጋችሁ ሰዎች ስላላችሁ የዋሸውን ውሸት ማጋለጥ ነው እኔ የፈለኩት። አንደኛ በቅዱስ ቁርባን ላይ የካደውን በውሸት ታሪክ አጠናክሮ በቅዱስ ቁርባን ገደሉት ጓደኛዬን ብሏል። ይሄንን ወንጀል እስከ መጨረሻው እንሄዳለን። በነገራችን ላይ ይሄን ጉዳይ ፕሩፍ ማድረግ አለበት። ሁለተኛ አበበ ጉልላት የሚባል ሰው ሞቷል አልሞተም አይደለም ክርክሩ። ሊሞት ይችላል ላይሞት ይችላል። ያን ጊዜም ተናግሬያለሁ። ሞቶ ከሆነ ነፍሱን ይማር። እንዲያውም ሲያድግ እንደሱ ሆናለሁ እንዳንተ ሆናለሁኝ ከተማ ስገባ ብሎኛል ስላለ እንዲያው የእውነት ኖሮ በህይወት ብሎት ከሆነ እንኳን ቶሎ ሄደ ሳይክድ እንደ ቀለሜ ሳይሆን ሳይክድ ሳይጠፋ እንኳን ጌታ ወሰደው ብያለሁ የዚያን ጊዜ ራሱ። ስለዚህ ያሰማው ድምፅ የአበበ ጉልላት ሳይሆን የቀሲስ በትረ ነው። በህይወት አለ አገልጋዩ ነው። ስለዚህ በዚህ ጉዳይ ላይ ዛሬ በነገራችን ላይ ዛሬ ማስረጃውን ይዤ ቀርባለሁ ብሏል። ዛሬ የአበበ ጉልላት ድምፅ መሆኑን ያሰማውት ድምፅ ዛሬ ሰርፕራይዝ አለኝ ብሏል። እየጠበቅን ነው ባይዘው በጉጉት እየጠበቅን ነው። ያ ድምፅ እሱ ያሰማው ድምፅ የአበበ ጉልላት መሆኑን ማረጋገጫ ይዞ ሊመጣ ነው። ባይዘው እየጠበቅን ነው በጉጉት ንገሩልን። በዚህ አጋጣሚ ስንት ሰዓት ላይ እንጠብቅ በሉልን። እና እንዲያውም ዲያቆን ዳዊት እየሳቀ ነበር ትናንትና። በቃ ፍርፍር ብሎ ሰውየው እንዴት ነው ነገሩ? የሞተው ሰው በሌለበት ድምፅ እኮ የዚያና የኛ ሁለቱ ድምፅ ሰጥተው እኮ ከዚያ በፎረንሲክ እኮ የሚጣራው እኮ ድምፅ ሲሰጥ ነው እኮ። እና ይሄ የአጥንትና የዲኤንኤ ምርመራ እኮ አይደለም። ይሄ እኮ ፎረንሲክ እኮ እንደዚህ አይደለም የሚጠናው። እና ይሄ ስለነበረ ነው እንጂ ከቀለሜ ጋራ ኦኬ በታቦት ጉዳይ ላይ ተነጋግረን የብሉይ ኪዳን ታቦት ኦኬ ኢትዮጵያ አለ የሚለውን በማስረጃ አስደግፌ አሳመንኩት ልበል። ኦኬ ኤርሚያስ ኦርቶዶክስ ይሆናል? አይሆንም። ምክንያቱም የኢትዮጵያ ኦርቶዶክስ የምናደርገው የታቦቱ ኢትዮጵያ አለ በሚል ትምህርት አይደለም አይደለም። ስለዚህ ክርስቲያን በሚሆንበት መንገድ ማውራት ተገቢ ነው። ከዚያ በተረፈ ግን አንዳንዶቻችሁ ከዚህ ቀደም ተናግሬያለሁ፣ ፕሊዝ ዘውጉ ብላችሁ አትግቡ። ስትመጡ አጥኑ። ኢንቫይሮንመንቱን እስኪ አጥኑት። እስኪ መጀመሪያ ምን እየተካሄደ ነው ቲክቶክ ላይ ምንድነው ያለው ነገር እስኪ እናጥና። እስኪ ዞር ብለን ከዚህ ቀደም የነበሩ ዲቤቶችን የወንድሞችን የአባቶችን ልመልከት ልይ ምንድነው እየተካሄደ ያለው? በውር ድንበር መተህ ገደል ትገባለህ እንዴ? በጣም ትክክል እኮ አይደለም። እኔ አንድ ነገር የመጽሐፍ መምህር እንኳን ቢሆን ኢንቫይሮንመንቱን ሳያይ ወዴት እየነፈሰ እንደሆነ ሳይረዳ ዝሞ መጥቶ ዲቤት ማድረግ አለበት ብያለሁ። እንዴ አራቱ ጉባኤ ሊቅ እንኳን ቢሆን ማለት ነው። እንዴ ኢንፎርሜሽን እኮ ያስፈልጋል እኮ በማኔጅመንት ትምህርት ውስጥ ጋዘር ኢንፎርሜሽን መጀመሪያ ጋዘር ማድረግ ይጠይቃል። የሆነ ፍትህ ለመስጠት ዳኝት ማጣራት እኮ የሚጠይቅ ነገር አለ። መስማት እኮ ይቀድማል እኮ ከመናገር። ሰው ሰምቶ ነው የሚመልሰው፣ ሳይሰማ ምን እየተካሄደ እንደሆነ ሳያውቅ። እና ባካችሁ አንዳንዶቻችሁ አይምሯችሁ የሚሰራ አይመስለኝም። ይቅርታ አድርጉልኝና ዲቤት ህግ አለው፣ ሩል አለው። የዲቤት ህግ ይባላል። ሁላችንም ሳናውቅ ዝም ብለን አንዳንድ ነገሮች ላይ ዩቲዩብ ላይ ፌስቡክ ላይ ስለነበርን የተሳሳተናቸው ስህተቶች ነበሩ። እውነት ለመናገር እኔ መጀመሪያ ተናድጄ በቤተክርስቲያን ላይ ይሄ ሰረቀ የሚባለው ሰውዬና ኤርሚያስ ሲዋሹ በጣም አዝኜ እያለቀስኩኝ በጣም ተናድጄ ማለት ነው። ላይቭ የገባሁት ለመጀመሪያ ቲክቶክ ላይ ቀለሜ ቤት ነው። 7 ሰዓት ሙሉ ሲጠይቁኝ ስመልስ ስከራከር አድሬ እኔ ግን ሳልጠይቃቸው ነው የወጣሁት። ለምን? ህጉን አላውቀውም።
ምን እንደተካሄደ ሳያውቁ መሳሳት ያለ ነገር ነው። እውነት መናገር እኔ እነ ቢኒያም እዚህ ጋር ይኖሩ፣ ምክንያቱም ፎሎ ያረኳቸው ሰዎች የሉም። ያየሁት የሱን ነው። እንዳጋጣሚ ስገባ ቲክቶክ ላይ እንደዚህ ያሉ መሳሳት ተው ስትባሉ ማተው ሰዎች ጠልዘን ነው የምናስወርዳችሁ። ባይዘይ ስነ ስርዓት ይኖራችሁ። ጠልዘን ስራችሁ ደግሞ ያው እንደ ቀለሜዱ ላይ ይዘን ወጣ ብለን በመጠበቅ አይደለም፣ በቃለ እግዚአብሔር ማለት ነው፣ በምክር በተግሳጽ ነውና እባካችሁ ወንድሞቻችን የወይን ቦታችንን አታበላሹ። እርሻችን ላይ አረም እንትን አትበሉበት፣ አታብቅሉበት፣ እንክርዳድ አትዝሩበት። ጥንቃቄ አድርጉ። ይኸው ፍቅረ ኢየሱስ እዚህ ጋር ዝም ብሎ የሚደክመው ዝም ብሎ አይደለም እና ወደኋላ ተመልክቶ ከዚህ ቀደም በታቦት ዙሪያ የተደረጉ ዲቤቶች አሉ፣ ከዚህ ቀደም በዚህ ጉዳይ ላይ የተደረጉ አሉ። እስኪ ብሎ አይቶ ከዛ በኋላ ራስን አብቅቶ ለዲቤት መቅረብ ነው። ከዛ በተረፈ አትፈምሳት የሚላሉ ልጆቹ አንዳንዶች ሲናድሩ አትፈምሳትም። አይ ቲንክ ይሄ ፌመስ ለመሆን የሚመጣ ሰው ያለ ይመስለኛል። እና ለማንኛውም አትፈምሳትም። አሁን አንድ ዞር እያልኩ ስለማይ ነው ቀሲስና ዞር እያልኩ ሳይ በየተለያዩ ቤት ውስጥ ጥቃቅን የሚባሉት እንደ ፎሎወር እንኳን 1000 2000 300 ምናምን ያላቸው 200 100 ያላቸው ፎሎወራቸውን ለጨመርና እይታቸውን ለመጨመር ያሉን ርዕሰ ጉዳይ አንስተው ሲዘባርቁ ስለማይ እሱን ስለማይ ነው። አሁን በዚህ ጉዳይ ላይ እኔ እርሶ ቤት ገብቻለሁ፣ ቢኒ ጋር ገብቻለሁ፣ ዘማርያም ጋር ገባለሁ፣ ተመስገን ጋር ገባለሁ። ተመስገን ጥረት አድሶ ላይ የሚሰራ ሰው ነው አውቃለሁ። በጣም ብዙዎቹ ላይ ገባለሁ እና እነሱ መሰረታዊ የሆነ ጉዳይ ላይ ነው ዲቤት የሚያደርጉት። ግን እንደው በቃ ትንሽ ብቅ ይሉና እንዲህ አይነት ዲቤት ማድረግ ምናልባት ቤተክርስቲያኗ በእርግጥ እነ ቀለሜ ገና ቅኔ ቤትም ቢሆን ጉባኤ ቃና ለሚቆጥርም ሰው ድራሻቸውን ያጠፋቸዋል። እነሱ ምን እንደሚጠይቁ ስለምናውቀው ማለት ነው። አንድ ጥቅስ እንደ ዕውር አንድ ጥቅስ ይዘው ይሄዳሉ። በዛ ሲፈነጩ እንደሚውሉ እናውቃለን። ምድረ ፍራሽ አዳሽ እሱ ችግር የለውም። ግን አንዳንድ ጊዜ መሰረታዊ ጉዳይ ላይ የሚናገሩ መምህራን ስላሉ ያንደው መልእክት እንዲተላለፍ ለማከል ያክል ነው። እኔ እንደው በቃ ያልኩትና ጥሩ ነው። ቀሲስዬ ክብር ያድርልኝ። አመሰግናለሁ። አይ ቲንክ ፍቅረ ኢየሱስ አባ ናቸው እንዴ? ኧረ በጣም ይቅርታ ይፍትኝ ባልኩኝ አባቴ፣ በጣም ይቅርታ። አሁን ነው እኮ ማሂደሮትን ገብቼ የበረበርኩት እና አሁን ነው ያየሁት። በጣም ይቅርታ ያርጉልኝ፣ ይፍትኝ ባልኩኝ። እሺ ተቀብያለሁ። እግዚአብሔር ይስጥልኝ። ብያለሁ። እግዚአብሔር ይስጥልኝ። በነገራችን ላይ የሚዩት አድርጊ። በነገራችን ላይ በእውነት የምነግራችሁ ቃለ ሕይወት ያሰማልን አባቶቻችን። በዚህ ተቀምጬ ከምሰራው ይልቅ በውስጥ የምሰራው ሊበልጥ ይችላል። ለምሳሌ ስዩም የሚባል ልጅ ዲያቆን ነኝ ብሎ የጥሪ የሚያቀርበው ሰውዬ በውስጥ ሙሉ ቪዲዮዎቹን ያየሁት። ከዛ በኋላ ቀጥታ ነው የጻፍኩለት። ፍራንክሊ ነው የምነግራችሁ። ማነህ ምንድነህ? በነገራችን ላይ እነ ቀለሜ እኮ አውቀው አይደለም የሚወያዩአችሁ፣ ማኖ ለማስነካት ነው የሚሞክሩት። አባቶቻችንም ቢያንስ እኮ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት መተዳደሪያ ደንብ አንብቡል አለ። ሌላው ሉትራን ምን ይላል? አንግሊካን ምን ይላል? ሜቶዲስት ምን ይላል? ጠንከር እናርግና እነሱ ራሳቸው ሶስቱ አባት አሉን ሪፎርመሮች። ሉተር ምን ይላል? ካልቪን ምን ይላል? ዙዊንግሊንግ ምን ይላል? ቢያንስ ጥቂት ነገር ማየት ትልቅ ነገር ነው። እሺ አሁን የሰው እየመጣና እንወያይ ምናምን አለ ከቀለሜ ጋር ማለት ነው። ማቤት ማኛው ቤት ማለት ነው። ማኛው ካገኘ ያሳርዳል በፈለገው ነገር ማለት ነው። ችግር የለበትም። ነገ ቡዲዝም ሆኖ ታገኙታላችሁ። ከዛ በውስጥ ጻፍኩለት። ማነህ አንተ ነው ያልኩት ባጭር አማርኛ። ማነህ? ማን ወክሎ ነው የምትወያየው? ቲክቶክ ላይ ምን አውቀህ? ከዛ በውስጥ ተጻፈ። መጨረሻ ላይ ተነጋገርን። አደብ ግዛ አልኩት። ከዛ በኋላ አሰረስኩት። እዚህ ቤት አመጣሁት።
በቃ ለምን ቢባል ቀለሜ አዋቂ ሆኖ በእውነት አይደለም። እኔና ቀለሜ እኮ 3 የተወያይተናል። እንደ ቀለሜና እንደ ትዝታው ኔፓ የለም። እንደ በጋሻው ልንገራችሁ ኔፓ። ከዛ ይህም አላረፈም። ልክ ይህንን አስትቼው ከዛ በኋላ ቀጠለና ሌላ ቀን ያለ ማርያም አማላጅነት ዓለም አይድንም ብሎ ደግሞ ቤት ከፍቶ ማስተማር ጀመረ። አንተ ማነህ? እንደገና እኔ እሱን ሳግድ ነው እንደምከርመው እሱ ለመፈመስ እየተጣጣረ እሱ ቀጠለ። እንደምታውቁት ያለፈው ቅዳሜና እሑድ ቦሌ መድኃኔዓለም ቤተክርስቲያን መርሃ ግብር ነበረ ለቦዲት ቅድስት ማርያም ቤተክርስቲያን። አይታችሁ ከሆነ እንዳትሄዱ የሚል ፕሮግራም ሰራ። እንዳትሄዱ። ያንንም እንግዲህ ያ ትምህርትንም ታረመ። ልክ አይደለም ተብሎ እንደገና በየሄደበት ይቅርታ ምናምን ይላል። እሺ ከዛ በኋላ ቀጠለ። ቦሌ መድኃኔዓለም እንዳትሄዱ ብሎ ቪዲዮ መስራት ጀመረ ማለት ነው። ከዛ በኋላ አሁንም አውርድ አልኩት፣ በውስጥ አስወረድኩት። ከዛ ቤቱን ከፍቶ የሚያምረውን ልክ ህዝቡን የሚረብሽ ቃል ያመጣል። አም ዲያቆን ይላል፣ ደግሞ እኔ ዲያቆን ነኝ ይላል። አሁን አይታችሁት ከሆነ እኛ ይህን ነገር እየተነጋገርን የቅዱሳን ስዕላት ጉዳይ መመርመር አለበት ይላል። ምን ሊፈጥር ነው ማለት ነው? ስለዚህ እኔ እንደዚህ አይነት አንጎልፋት የሆነ አሳሰብን የሚያወራ ሰው አልፈልግም። ለምን መሰለ? ካርቡራተር ላይ ኦቨር ፍሎ ከመጣ የቤንዚን መኪና ይንተፋተፍና ይቆማል። ስለዚህ አደብ ግዛ ነው ያልኩ። አደብ ግዛ ነው እያልኩ ያለሁት። ተው አልኩት። አሁን በዚህ ይጻጻፋል። ማን ነው አንተን የቤተክርስቲያን ሊቃውንት ያደረገ? አንዳንዶችንም እኮ ጠንክረን እኮ እየተናገረን ያለ ነው። ህዝቡን ቤተክርስቲያን የማትለውን ነገር አትከፋፍሉ። ቤተክርስቲያን ለምሳሌ ፍራንክሊ አሁን እዚህ ጋር ቀሲስ ድበኩሉ አሉ። አባታችን ቀሲስ ድበኩሉ ኑ ገድሌ ይሄ ነው ብለው ገድላቸውን ቢጽፉ ቤተክርስቲያን አክኖሌጅመንት ካልሰጠቻቸው በራሳቸው የሚጸድቅ ገድል የላቸው።